ቀሲስ ዲበኩሉ እስካሁን ፖለቲካ ሲያወሩ ነበረ። ፖለቲካ እያወሩ እንዳልነበረ ደግሞ አሁን የምናይበት ሰዓት ነው ማለት ነው። እናመሰግናለን። እሺ ቀሲስ በጥያቄና መልስ ነው የምናደርገው። ቀሲስዬ የሆነ ረጅም ርቀት አንሄድም። ይሄ አራውንድ ደቡሽ ምናምን አይነት ነገር አንጫወትም። ቀሲስ አራውንድ ደቡሽ አንጫወትም። ማስረጃ ብቻ ነው የምጠይቀው። እኔን ይጠይቁኝ። ኦኬ እኔን አማን አዘ ሪፎርምድ አንተ እንደዚህ ነህ ምናምን ይጠይቁኝ። እኔ መልስ እሰጣለሁ። ኦኬ አሁን ግን እርሶን የምጠይቀው አዘ ኦሪየንታል ኦርቶዶክስ ስለሆነ ማስረጃና ማስረጃ ብቻ ነው የምጠይቀው። ኦኬ የመጀመሪያው ጥያቄ አሁን መጨረሻ ላይ ካወሩት ነው የሚጀምረው። ኦኬ መጨረሻ ላይ ካወሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢስተርን ኦርቶዶክስ እና በኦሪየንታል ኦርቶዶክስ መካከል ያለው ልዩነት የቃላት ልዩነት ነው ያለችበትን ማስረጃ ያውጡልኝ። አንተ ምን አገባ እንዳልክን ጭምር እየዳሰስክ ነው ያለው። ዝም ብለህ በጣም የባለጌው ስብስብ ያለበት ቤት በሉ። ሰላም ውጣ ባለጌ ምናምን አሁን ይላል እንዴ? ምን ሆነ ነው? አንተ በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁት። አማን ስተቱ እኮ ኤፍሬም ነው እንትን ያለው እንደዚህ እነዚህን ሰዎች አይ ቲንክ አንድ ነገር ልናገር ነኝ። እኔ እስከዛሬ ተናግሬ አላውቅም። ላለፉት 2 ዓመታት ፐርሰናል አታክ ከተደረጉ ሰዎች መካከል አንዱ ነኝ። ስለማይችሉኝ አፍተሮ ላይ አይችሉኝም ባይዘው መናገር የፈለኩት ነገር ስላለ ነው። ሲሪየስሊ ማውራት ያለብኝ ነገር አለ። እንግዲህ ኤፍሬም ቤት ነው አይደል? የጴንጤ ቤት ነው። ስለዚህ እኔ የገባሁበት ምክንያት አንድ ምክንያት ነው። ዲበኩሉ ማለት መሳሪያና መስቀል በሁለት እጁ የጨበጠ ነው። በዚህ መሳሪያ በዚህ መስቀል ቋደጣው who cares መጽሐፍ ቅዱስ አለ በቤተክርስቲያን ብሏል። ቤተክርስቲያን አሁን ካለች አለ ማለት ነው። ሁለተኛው ግን ተቋርጦ ነበረ። ከዛ በኋላ እንደተባለው 1901 ላይ ምናምን ጀመረ። ከዛ በፊት በድሮን ቅኝት አድርጋችሁ ነው ወይስ በየሰው ቤቱ እየዞራችሁ እንዳልነበር ቼክ ያደረጋችሁት? በየሰው ምላስ ላይ ይፈተሽ ነበር ኬላ ላይ ልሳን የሚናገሩ እየተባለ ከዛ በፊት በሰዎች መገለጥ ምናምን ያለው ሰው አለ ተብሎ ምርመራ ይደረግ ነበር በየቀበሌው። በምን አጣርታችሁ ነው የለም ያላችሁት? ኦኬ አዛ ሪቫይቫል ስለነበረ ኦኬ በጣም ከተማ ሁሉ የሚያናውጥ ሪቫይቫል ስለነበረ እሺ ዓለም ተነጋገረበት እንትን አለ ዋሬቨር። ከዛ በፊት አለመኖሩን ግን በምንድን ነው እርግጠኛ ሆናችሁት? አይደለም አልነበረም ስትሉ አሁን እሱ ነው አሁን ጥያቄም ሆኖ መምጣት ያለበት። አልነበረም ያለ ሰው አለ። ስለዚህ አንድ ነገር ሪፖርት አልተደረገም ማለት የለም ማለት ነው የሚል ሎጂክ ነው ይዛችሁ የምትመጡት ማለት ነው። ለምሳሌ ሁልጊዜ እኔ እንደምሰጠው ምሳሌ አለ። አንድ ለምሳሌ እኔ እዚህ ቤት አሁን ስገባ ያለውበት ቤት ስገባ ማብራቱ ጠፍቶ ነበር። ማብራት አልጀመረም፣ ጨለማ ነበር። ጨለማ ነው ማለት ግን ብርሃን የለም ማለት ነው። እንደ ቤት ውስጥ ነበረ እኮ ኢንስቶል ተደርጓል እኮ ሲስተሙ። ግን እኔ ስዊች ነበረ፣ አንድ ስዊች ነበረ መንካት የነበረብኝ ስዊች ነበር። ራይት እሱን ስዊች ስነካው ብርሃን በራ ማለት ነው ክፍሉ። ስዊቹን ካልነካሁትስ በቃ ስዊቹን ካልነካሁት ጨለማ ሆኖ ይቀራል ማለት ነው። ጨለማ የሆነው ግን በእኔ ምክንያት ነው ወይስ ብርሃን ስለሌለ ነው? በእኔ ምክንያት ነው። ብርሃን ስለሌለ አይደለም፣ ብርሃኑ ተዘርግቷል። ስለዚህ አሁን የለም ስትል ብዙ ሰዎች የለም የሚሉት ነገር አላየንም ነው። ኦኬ የለም ሲሉ ምን እያሉ ነው? እኛ አላየንም ነው። አንተ አላየህም እና የለም ማለት አይደለም አባዬ። አንተ አላየህም ማለት የለም ማለት አይደለም። ያዩ ሰዎች አሉ። ምናልባት ያዩት ሰዎች ለምን አዩ ብለህ ጠይቅ። ያዩት ሰዎች በጾም በጸሎት በቅድስና ነበሩ። ኦኬ የዛ ውጤት ነው ሪቫይቫል መምጣቱም ማለት ነው።
ያ አገር በሚያናውጥ ሁኔታ ሪቫይቫሉ የመምጣቱ ሚስጥር። ስለዚህ የለም አለ ለማለት መጀመሪያ ልክ ስዊቿ እንዳልኩ ቅድም እንደነዛ ሰዎች ምን አረጉ በልና እንደነሱ በመጾም በመጸለይ በመቀደስ ራስን ለእግዚአብሔር በማስገዛት ንጹህ በመሆን የዛኔ ያዩትን ሰዎች ያዩትን ማየት ትጀምራለህ ማለት ነው። እሺ መሀል ላይ ይሄንን ካልኩ በቂ ነው። ሌላኛው እንዳትረሱት ማስታውሰው መጽሐፍ ቅዱስ ላይ አለ ግን ተቋርጦ ነበረ ከሆነ አይደለም 1901 ላይ አያስፈልግም። አሁን 2026 ላይም አይኖር 2026 ላይ የለም ብትልም ምንም ችግር የለብኝም እኔ እንኳን የለም። ግን በቃ ቤተክርስቲያን ላይ በአዲስ ኪዳኗ ቤተክርስቲያን አለ ይሄ ስጦታ መንፈስ ቅዱስ እንደወደደ እያካፈለ ያደርጋል። እነዚህ ስጦታዎች ለቤተክርስቲያን ሰጥተዋል አለ ጳውሎስ። በቃ አለ ማለት ነው። ስለዚህ እኔ ጉዳይ አይደለም ብሎ ወንጌል ባይኖር ቃለ ሕይወት ባይኖር መካነ ኢየሱስ ባይኖር ኦኬ እዚህና እዛ ቸርች ባይኖር ጉዳይ አይደለም። ቤተክርስቲያን ውስጥ አለ ካለ አለ ነው። እንዳልኩት እኔ ሳይ አይደለም እውነት የሚሆነው መጽሐፍ ቅዱስ ላይ አለ በግልጽ ተብሏል። በግልጽ የተቀመጠ ነው። በነገራችን ላይ በቤተክርስቲያን እነዚህን ብሎ ሐዋርያው ቅዱስ ጳውሎስ በዝርዝር ያስቀመጠው ነው ሰጥቷል። እና እሱንም ይክዱ የኛ ልጆችም የሉም። በፕሮቴስታንት ሴክት ውስጥ እንደዛ የሉም። እነሱ የሚረዱባቸው መንገድ የተለየ ነው እንጂ እነሱን ዲናይ የሚያደርግ ሰው የለም፣ እውነት ለመናገር ማለት ነው። ምናልባት በሌሎች ዲኖሚኔሽኖች ግን ተመሳሳይ እንደዛ ዲናይ የሚያደርጉ አሉ፣ እነዚህን ትምህርቶች ማለት ነው። እና ለምሳሌ አጋንንት ማውጣት፣ መናፍስትን የመለየት እነዚህን ነገሮች ስታነሳ አንዳንዶቹ እሺ ይሄ ነገሩ ሴንሲቲቭ ነው። ለምን? ከመንፈስ ቅዱስ ጋር የተያዘ ነው። አንድ ሰው የመንፈስ ቅዱስ ስጦታዎችን ለመቀበል መጀመሪያ ጌታን መቀበል አለበት። ጌታን ይቀበላል። እንደዛ ነው ቅደም ተከተሉ። እሺ መጀመሪያ ጌታን ይቀበላል። አንድ ሰው በልጁ በኢየሱስ ክርስቶስ ያምናል። ጌታን መቀበል አለበት። ለተቀበሉት በስሙ ለሚያምኑ ለነሱ ደግሞ ሌላ ስልጣን ይሰጣል ማለት ነው። ልጅ ስትሆን ማለት ነው። ከዛ ገዢ ትሆናለህ ልክ እንደ አባትህ ማለት ነው። እና ርኩሳን መናፍስት በፊትህ ሊቆሙ አይችሉም። የጨለማ ኃይልና ስልጣን ሁሉ ከእግር በታች ይሆናሉ ማለት ስልጣን ይሰጣል። መቼ? የኔ አሁን እነዚህ አይነት ነገሮች ብንጠይቅ ያው ድንጋጤ ነው የሚፈጠረው አንተ ጋር ግን ይገባኛል። ምክንያቱም የአጋንንት ማውጣት፣ መናፍስ መለየት፣ የሚፈወስ ስጦታ እነዚህ መንፈስ ቅዱስ እንደወደደ እያካፈለ ያደርጋል ነው የሚለው ይሄንን እና በጌታ ለሆኑ ሰዎች ናቸው። ለቤዛ ቀን የታተሙበት ያ ቅዱሱ የእግዚአብሔር መንፈስ ለእያንዳንዱ እያከፋፈለ የሚያደርገው ማለት ነው። ስለዚህ እሱ ያው እነዚህ አይነት ነገሮች ይገባኛል፣ ከባድ ይሆናሉ ማለት ነው። እንዳልኩት ዳግም በመንፈስ ቅዱስ ያልተወለደን ሰው እንደነዚህ አይነት ሀሳቦችን ማንሳት ሰውየውን ማሰቃየት ነው እና እሺ ኤብዬ የምትጨምረው ነገር አለ? አላስተኛንህም ዛሬ? አይ ኖ አንድ ጉዳይ ነበረኝ ጨርሼ ተመልሻለሁ። ችግር የለም መጨምረው የለም። ሜፊ ተባረክ። አንድ አይ ቲንክ እኔም አንድ ነገር እዚህ ቲክቶክ ላይ ለጥፌ ነበረ ከሳምንት በፊት የሆነ አንዳንድ ጊዜ ሂስቶሪካል ሪያሊቲ አለ። የማንክደው ሂስቶሪካል ሪያሊቲ ለሆነ ኦብጀክቲቭ ትሩዝ ቤዚስ ሊሆን ማይችልበት ማለት ነው። ለምሳሌ 451 ቤተክርስቲያን ተከፍላለች። 1054 ሌላ ሲኪዝም ግሬት ሲኪዝም ተፈጥሯል። በመሀልም ብዙ ነገሮች ነበሩ። ከዛም በኋላ ብዙ አይነት ዲቪዥኖች ተፈጥረዋል። ነገም ይፈጠራሉ። ዲስ ኢዝ ናቹራል። አሁንም በአንግሊካን ቸርች ውስጥ ብዙ ችግሮች እየተነሱ ነው ሰሞኑን እንደምታውቁት ማለት ነው። በዚህ በአፍሪካ ምናምን ያሉ የራሳቸውን ለመምረጥ ብዙ ሙከራ እያደረጉ ነው። በፕሮቴስታንቱ ዓለም ውስጥም አንዳንዶቹ ጥቅምን፣ ገንዘብን ፈልገው ቸርች ይከፍታሉ፣ የስተት ትምህርት ያመጣሉ። በዚህ በ18ኛው በ19ኛው መቶ ክፍለ ዘመን በጣም ብዙ ሙቭመንቶች ምናምን ተነስተው ነበረ እንደምናውቀው። ብዙዎቹ ጆቫ ዊትነስን፣ አድቬንቲስትን እንዲህ አይነት ትምህርቶች አንድ ሰሞን ላይ ተነስተዋል። እንደዚህ አይነት ነገሮች ይኖራሉ። አሁንም ቸርች ውስጥ አንዳንድ ሰዎች የስነ ምግባር ችግር ተገኝቶባቸው ሲገሰጹ
ተግሳጽ ሲሰጣቸው 6 ወር 3 ወር ሲታገዱ የራሳቸውን ቸርች የሚከፍቱ ሰዎች ይኖራሉ። አንዳንዶቹ ጥቅም ይፈልጋሉ፣ አንዳንዶቹ ስልጣን ይፈልጋሉ። አንዳንዶቹም የምርም ጌታ ቸርች እንዲተክሉ ፕላንት እንዲያደርጉ የሚሽን ጸጋ ሐዋርያዊ ጸጋ እግዚአብሔር ሰጧቸው። በዛ መልኩ ቤተክርስቲያን የሚተክሉ ሰዎች ደግሞ አሉ። ቤተክርስቲያን በዛ መልኩ ነው ያደገችው የሰፋችው። እንደዚህ አይነት ናቹራል ፌኖሜናዎችን ምንም ልናደርጋቸው አንችልም። ይሄ በቃ ያለ ነገር ነው። ምንም አሁን ፖይንቱ አንዱ መጀመሪያው ትልቁ ፖይንት መሆን አለበት ብዬ ማስብ አንተም እንደተናገርከው እኔም ካሁን በፊት የሆነ እኔ ፔጅ ላይ እንደለጠፍኩት መቼ ጀመረ? በነገራችን ላይ መቼ ጀመረ የሚለው ነገር ልክ ነው ማለት የሆነ ታሪካዊነት ቫልዩ ያለው ነገር ነው። ትልቁ አሁን በአሁኑ ሰዓት ግን ትልቁ ቻሌንጅ በጣም ትልቁ ቻሌንጅ ብዬ የማስበው ትምህርትህ ነው። ከሐዋርያት ጋር ከመጽሐፍ ቅዱስ ጋር ከጥንታውያን አባቶች በተለይም ቅደም ተከተሉን ጠብቆ ጥንታውያን አባቶች ስንል ሐዋርያን አበውን ከነሱ ጋር ትምህርትህ አብሮ ይሄዳል ወይ የሚለው ነው። አሁን ትልቁ ጥያቄ ትልቁ ላይ ነው ያለሁት አይደለ? ትልቁ ጥያቄ እያልኩ ትልቁ ላይ ነኝ። እስኪ ይህችን ቪዲዮ እንስማት። ኤፊ ይቻላል? ሹር ብዬ እሺ እስኪ ይህችን እንስማት። ከአድዋ ድል በኋላ የተጀመረ ሃይማኖት ይዘው ነው ፉን የሚሉት። አድዋ ድል እንኳን በ18ኛው ክፍለ ዘመን ነው። ከአድዋ ድል በኋላ የተጀመረ ሃይማኖት ይዘው መጥተው እኮ ነው የሚያዝጉን። በ1906 የተመሰረተ ሃይማኖት ረጅም ዘመን በመኖር በመመካትም አይደለም። ረጅም ዘመን መኖራችን እውነት ቢሆንም ረጅም ዘመን በእውነት እንድንጓዝ እግዚአብሔር የረዳን። ኤፊ አሁን የሚናገረው ዲያቆን ብርሃኑ አድማስ የሚባል በኦርቶዶክስ ቤተክርስቲያን ውስጥ በጣም የተከበረ አስተማሪ ነው እና የሚገርም ነገር ነው የሚናገረው። ትንሽ ስሙት ብዬ ነው። ቢሆንም ረጅም ዘመን በመኖራችን ግን እውነተኛ ስለመሆናችን ማረጋገጫ አናደርገው። የእውነተኛነቱ ማረጋገጫ በመንፈስ ቅዱስ የተገለጸ መሆኑ ብቻ ነው። አሜን። በረጅም ዘመን ቢሆን ሂንዱዝም 3000 ዓመት ኖሮ ሊሆን ይችላል። ባህላዊ እምነትም ሰው ከተፈጠረ ዘመን ጀምሮ ኖረው ሊሆን ይችላል። በዚያ ምክንያት እውነተኞች ሊሆኑ አይችሉም። በዘመን ምክንያት እውነተኛ የሆነ ሃይማኖት የለም። እውነተኛ የሚሆነው እውነት በመሆኑ ብቻ ነው። አንድ ሰው ክርስትናን ትናንት ቢቀበለው ትናንት ስለተቀበለው የተሳሳተ አይሆን። ሰማችሁ? ሰማህ ኤፊ? አዋቂዎቹ እኮ እንደዚህ እኮ ነው የሚያወሩት፣ አዋቂዎቹ ሰዎች። ቆይ ግን ሰማኸው መጨረሻ ላይ ያለውን? አይገርም? አዎ ትላንትና ቢቀበለው ትላንት ስለተቀበለው ስህተት አይሆንም። ስሙት። አንድ ሰው ክርስትናን ትናንት ቢቀበለው ትናንት ስለተቀበለው የተሳሳተ አይሆን። ረጅም ዘመን በሌላ እምነት ስለኖረ ያ እምነት ትክክል አይሆን። ስለዚህ በሊቃውንት በመመካትም አይደለም፣ ረጅም ዘመን እድሜም አይደለም፣ ከመንፈስ ቅዱስ ከእግዚአብሔር የተገኘ እውነት በመሆኑ ብቻ ነው። አሁን ይሄን ያነሳሁት ምንድን ነው? አእምሮ ያለው ሰው ማሰብ የሚችል ሰው እውነት የሚያመዛዝን ሰው ዝም ብሎ ይሄ ትራዲሽናል በሆነ ትምክህት የሃይማኖት ይሄ እንደ ናሽናል ቾቪኒዝም እንደ ብሔር ኩራት ነገር በብሔሩ ሰው እንትን እንደሚለው እንደ ናሽናል ቾቪኒዝም አይነት ነገር ሪሊጂየስ ቾቪኒዝም ሃይማኖታዊ ትምክህተኝነት ያ ራሱን ችሎ እንደ ታሪክም እንደ ቅርስም ጥሩ ነገር ቢሆንም ራሱን ችሎ የሚያድን ራሱን ችሎ የእውነት ምስክር ስለማይሆን
እሱ እንትን ጀብደኛ ነው የሚያደርግ። ይሄ አለ አይደል መሳሪያውን ወልውሎ ማጅራቱ ላይ አድርጎ እንደሚንጎራደድ እንትን ማለት ነው። እኔ ትሁት ከሆነ ሰው እውነትን የሚፈልግ ከሆነ ጌታን የሚፈልግ ከሆነ እግዚአብሔር በቃሉ በመንፈሱ በኩል የሚናገረውን ነገር የሚፈልግ ከሆነ እኔ የማደርገው ነገር እኔ የማምነው ነገር እኔ የተቀበልኩት ነገር መጽሐፍ ቅዱሳዊ ነው ወይ ታሪካዊ ነው ወይ? የብዙዎቻችን ልብ ብዙዎቹ እኮ መጽሐፍ ቅዱስ ማንበብ ሲጀምሩ ነው ችግር የተፈጠረው። ልምምዳችንና እምነታችን የምንመላለስበት ህይወት በየቀኑ የምንፈጽመው ስርዓት አምልኮ ከምናነበው መጽሐፍ ጋር ከጥንታውያን አባቶች እንደ ሲኖትራክ ነው የተላተመው እኮ የተጋጨው። ልክ ነው። የ2000 ዓመት ቱባ ባህልና ታሪክ ሊኖር ይችላል። ዲያቆን ብርሃኑ አድማሱ እንደተናገረው እንደ ሂንዱይዝም 3000 ዓመት ልትቆይ ትችላለህ። እውነት ግን እንደ ሽንኩርት ልጣጭ ሆነ ዝም ብሎ ቀፎ ቀርቶ ሊተርጂ ብቻ ቀርቶ የሆነ ስርዓት ትውፊት ብቻ ቀርቶ የሆነ ቅርስ ፈረንጆች እየመጡ ፎቶ ነው የሚያነሱ እንጂ ህያው የሆነ እውነትና የሰውን ህይወት የሚቀይር የእግዚአብሔርን ህልውናና መገኘት የሚያረጋግጥ እውነታ ላይኖርብህ ይችላል። እና ምን ያደርግልኛል? እኔ የግራዝማችን አሁን ብዙ ጊዜ ግራዝማች ታረቀኝ ዘር የፊት አራሪ መሸሻ ዘር የምናምን እንላለን። ልክ ነው፣ ያኮራል። እነሱ የፈጸሙትን ገድልና ጀብድ ግን እኔ በጣቴ እንኳን ማልነካው ምንም አይነት ተጨባጭ የሆነ የጀግና ዘር መሆኔን የሚያሳይ ምልክት ካላሳየው ከሌለኝ ምን ይጠቅመኛል? ምን ያደርግልኛል? ጥቅሙ ጉራ ነው፣ ትርፉ ትምክህት ነው። ልክ ነው፣ ደስ ይላል፣ ለጽሁፍ ደስ ይላል፣ ለወሬ ደስ ይላል። እና ህያውነት የቤተክርስቲያን መገለጫ ነው። ያ ህያውነት ግን እንደ ብድ መጮህ ወንበር መስበር ምናምን እያልኩ አይደለም። እሱም የፔንቴኮስታሊዝምን ማምታቻ አንድ ላይ ስለምንጠቀልለው ይመስለኛል። እኔ ህያውነት ግን የቤተክርስቲያን ህያውነት ሊቪንግ እንድትሆን ማክስ ኦፍ ዘ ቸርች እኮ አንዱ አፖስቶሊክ እኮ ነው። የታለ ሐዋርያዊ ህይወትና ልምምድ? ያ ነገር ከሌለ ቤተክርስቲያን ልትሆን አትችልም። የህያውነት መለኪያ ደግሞ ፍጹም የሆነ አክቲቭ የሆነ የቃሉ ስልጣን የበላይነትና በመንፈስ ቅዱስ መሆን ነው። የመንፈስ ቅዱስ መስራት፣ መንቀሳቀስ፣ መገለጥ ነው። እሱ ከሌለ ምን ዋጋ አለው? እኔ ይቅርብኝ የሆነ ደንበኛ ዝም ብሎ በጣም ትራዲሽናል የሆነ ሃይማኖተኛ ሁኜ ገገማ ሃይማኖተኛ ያደርገኛል እንጂ የኔንም በዙሪያ ያሉትን ሰዎች ህይወት የሚለውጥ አይደለም። ከኤቲዝም አይ ዶንት ኖ በምን እንደሚሻል እርግጠኛ አይደለሁም። ቱባ የሆነ የሃይማኖት ባህል ምናምን ይዤ እንቁልልጭ ልል እችላለሁ፣ ልኮራ እችላለሁ። በእኔ ህይወት ውስጥ በእኔ ልምምድ ውስጥ የማይገለጥ ከሆነ ግን ተጨባጭ ከሆነ ካልሆነ የሚሰራ ካልሆነ የሚያድሰኝ ካልሆነ የድነት እርግጠኝነትን የማይሰጠኝ ከሆነ ከሱስ እንድላቀቅ ከክፋት እንድላቀቅ ከስድብ እንድላቀቅ ከአመፅ እንድላቀቅ ከጦር ሰውነት እንድላቀቅ የሚመልስ ተጨባጭ የሆነ ኦብጀክቲቭ የሆነ ህይወት ከሌለ እንደ ሎዶቅያ ሞተሃል፣ ስማለ ሞተሃል እንደተባለው አይናማ ነኝ እንደምትለው ሎዶቅያ እውር ነህና ኩል ከኔ ግዛ እንደተባለችው ነው የምትሆነው። ግን ጌታ ሁልጊዜም የምህረትን በር ያንኳኳል ለሚከፍቱለት እንዲቀበል። ታሪካዊነት መሆን አንክድም በጭራሽ። ታሪካዊነት ጥሩ ነው፣ በጣም ጥሩ ነው። እኔ አሁን በታሪክ በነገራችን ላይ አንዳንድ ጊዜ ኤፊ አይዶን ነው ምን እንደምትል ምን ብዬ አስባለሁ። ኦርቶዶክስ ቤተክርስቲያን ውስጥ ታድግ ኦርቶዶክስ በኢትዮጵያ ታሪክ ውስጥ ቁልፍ ሚና ቁልፍ ሮል ስላላት ሙስሊምም በለው ፕሮቴስታንትም በለው ምንም በለው በአንድም ሆነ በሌላ መንገድ የኦርቶዶክስ በፖለቲካውም በኢኮኖሚ በማህበራዊ ህይወትም ካላት ተጽዕኖ የተነሳ ኦርቶዶክሳዊነት በሀገሪቱ ውስጥ አለ።
እንደ ባህል ራሱ እንደ ካልቸር ከኦርቶዶክሳዊነት ተጽዕኖ ነፃ ልትሆን አትችልም። በቃ የምትኮራበት ባህልህ ነው፣ የምትኮራበት ካልቸርህ ነው። መስቀልን፣ ጥምቀትን በቃ ዩኔስኮ አስመዝግበን ዶላር የምናገኝበት ነው። ቱሪስት የምንስብበት ነገር ነው። ፎቶ የምንነሳበት ነገር፣ ደስ የሚለን ነገር ነው። ብንሆነው ብንለብሰው ደስ ይላል። ገብቶሃል? የሆነ ካልቸራል አስፔክትም አለው። ሄሪቴጅ ነው፣ ናሽናል ሄሪቴጅ ነው። ይሄ ምንም የሚካድ ነገር። የፖለቲካ አስተዋጽኦ አለው፣ የኢኮኖሚ አስተዋጽኦ አለው፣ በሶሻል እንትን ውስጥ ብዙ አስተዋጽኦ አለው። ቤዚካሊ ወደ ክርስትና ስንመጣ ግን መለኪያ አለ። ያ መለኪያ አንጡራ የሆነው የክርስትና አስተምህሮ መጽሐፍ ቅዱስ ላይ የተጠቀሰው የተገለጠውና አሁንም በመንፈስ ቅዱስ አማካኝነት በቤተ ክርስቲያን ውስጥ የሚገለጠው ህያው የሆነ ኑሮ ነው። ያ ከሌለን ምን ያደርግልኛል? ብዬ እንትን በለው ከታች ምን ማያደርግልኝም እኮ አቤምም አይቻለው ማቃቸው ኦርቶዶክሳውያን አይቢ አሁን ወረድክ ምናምን ብለዋል። በኔጌቲቭ ነው የተረዱት። እያነበብኩ ኮሜንት እያነበብኩ አይደለም ኤፊ ሶሪ። እሺ ልንገርህ፣ በኔጌቲቭ ነው የተረዱት። አፕሪሺየት ያደረክበትን መንገድ ማለት ነው። ኧረ ምንም ችግር የለውም ኤፊ። እኔ ምን መሰለህ ኮሜንት ላይ ብዙ አይነት ሰዎች አሉ። አንዳንዱ ይረዳል፣ አንዳንዱ አይረዳ፣ አንዳንዱ ጤነኛ ነው፣ አንዳንዱ ጤነኛ አይደለም፣ አንዳንዱ ፖዚቲቭ ነው፣ አንዳንዱ ኔጌቲቭ ነው፣ አንዳንዱ ተንኮለኛ ነው። ምንም አይ ዶንት ዋንት ቱ ቢ ዲስትራክትድ እዛ ውስጥ ባለው ነገር ቆይቻለሁ። ይሄን ነገር ብዙም ቦታ አልሰጠውም። ኢምፖርታንቱ ነገር ምንድን ነው? እኔ ማምንበትንና እውነት ነው ብዬ ልሳሳት እችላለሁ። ሰው ሊያርመኝ ሊያስተምረኝ ይችላል። ማለት ሊያስተምረኝ ይችላል። ሰው ከተሳሳትኩ ሊያርመኝ ይችላል። ምንም ችግር የለውም። ማንም ሰው ገብቶ ራሱ ገስት ላይ ገብቶ አይ እንዲያልከው ትክክል ነው፣ እንዲያልከው ትክክል አይደለም፣ ከዚህ አንጻር ቢለኝ እኔ እታረማለሁ። ምንም ችግር የለብኝ። ስለዚህ እሱ ብዙም ያው ቲክቶክ የሚበዛው አብዛኛው ነገር ፖለቲካ ስለሆነ ማለት ነው። እና እኔ የእኔ ጥያቄ ምንድን ነው? ታሪክ የሚካድ ነገር አይደለም፣ የሚናቅ ነገር አይደለም። ጥንታዊነት ተራ ነገር አይደለም። ቅርሶች እኮ ዩኔስኮ በጥንቃቄ የሚይዛቸው እድሜ መግፋት ታሪካዊነት ትልቅ ነገር ስለሆነ ነው። የግብፅ ፒራሚዶች እኮ የአክሱም ሐውልት እኮ ይሄ ግሎባል ሄሪቴጅ እኮ ነው። ታሪካዊነት ቀላል ነገር አይደለም፣ የሚናቅ ነገር አይደለም። በክርስትናው ስትመጣ ግን እድሜ ማስቆጠር ዲያቆን ብርሃኑ አድማስ እንደተናገረው እድሜ ስላስቆጠርክ የምትፈጥረው የምትፈይደው ነገር የለም ነው። ደግሜ ላሰማችሁ አንድ ዙርና ላቁም። እኔ በኋላ የተጀመረ ሃይማኖት ይዘው መጥተው እኮ ነው የሚያዝጉን። በ1906 የተመሰረተ ሃይማኖት ረጅም ዘመን በመኖር በመመካትም አይደለም። ረጅም ዘመን መኖራችን እውነት ቢሆንም ረጅም ዘመን በእውነት እንድንጓዝ እግዚአብሔር የረዳን ቢሆንም ረጅም ዘመን በመኖራችን ግን እውነተኛ ስለመሆናችን ማረጋገጫ አናደርገው። የእውነተኛነቱ ማረጋገጫ በመንፈስ ቅዱስ የተገለጸ መሆኑ ብቻ ነው። ተመልከት። በረጅም ዘመን ቢሆን ሂንዱዝም 3000 ዓመት ኖሮ ሊሆን ይችላል። ባህላዊ እምነትም ሰው ከተፈጠረ ዘመን ጀምሮ ኖረው ሊሆን ይችላል። በዚያ ምክንያት እውነተኞች ሊሆኑ አይችሉም። በዘመን ምክንያት እውነተኛ የሆነ ሃይማኖት የለም። እውነተኛ የሚሆነው እውነት በመሆኑ ብቻ ነው። አንድ ሰው ክርስትናን ትናንት ቢቀበለው ትናንት ስለተቀበለው የተሳሳተ አይሆን። ረጅም ዘመን በሌላ ዘመን እድሜም አይደለም፣ ከመንፈስ ቅዱስ ከእግዚአብሔር የተገኘ እውነት በመሆኑ ብቻ ነው። እንግዲህ እግዚአብሔር ልቦና ይስጠን። ቀሲስ ሰላም ብያለሁ፣ ጨርሻለሁ። ኤፊ እሺ ብዬ ተባረክ። ጌታ ኢየሱስ ይባርክ። አቤም ተከታታይ ኮሜንት ምጽፈውን አይቻለው። እኔ ለዛ ነው አንዳንድ ጊዜ የጤና ምርመራ የሚያስፈልጋል ምለው ለዛ ነው። ኤቢ አፕሪሺየት እያደረገ ኦርቶዶክስ በኢኮኖሚውም በፖለቲካውም በሁሉም አስተዋጽኦ አላት ኢትዮጵያ ላይ። አሻራዎቿ ብዙ ናቸው እና እንደ ሃይማኖታችን ስላልሆነ ብቻ አይደለም ካልቸራል እያለ እንደውም ዶክተር ደረጀ በጣም መወደው ሰው ነው። አሁን
ቅርብ ጊዜ ታውቁታላችሁ የአዲስ አበባ ዩኒቨርሲቲ አስተማሪ የነበረው ሰው ማለት ነው እና ሰምሃው ፖለቲካ ላይ ብዙ እንትን የሚል ሰው ነው። እሱ ሲናገር ምን ይላል? ብዙ ጊዜ እኔ ቴዎሎጂ ካሊ ፕሮቴስታንት ነኝ፣ ትራዲሽናሊ ግን ኦርቶዶክስ ነኝ እንደዛ የሚለው ነገር አለ እና ለዛ ነው ኦርቶዶክስ ሀገር ናት የሚባለው እኮ ዩዥዋሊ እንደ ኢትዮጵያ ያረገችው አስተዋጽኦ ነው እኮ በዛ መንገድ ነው እኮ እና በጥሩ መረዳት እንትን ያለብን በምን እንዴት አጣመህ ቅር እንዳለ አላውቅም። አፕሪሼት የተደረገበትን መንገድ ማለት ነው። አቤም ስለማቀ ነው በዚህ መንገድ የመለስኩል አቤም ማለት ነው እና አፕሪሼት ነው እያደረገ ያለው እሱ እንጂ መጥፎ ነገር አልተናገርም። ቀሲሴ እንኳን ደህና መጡ። እንኳን ደህና ቆይ። ኤፋ እንዴት ነህ? ሁላችሁንም ሰላም። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነዎት? ደህና ነህ? እግዚአብሔር ይመስገን። ተቆጣል መሰለኝ። አይ አልተቆጣውም። ቀሲስዬ እንትን ለአቢ የሆነ ነገር ተናግሮ ጥሩ ነገር ነው የተናገረው። ኦርቶዶክስ እኔም አሁን ነው የሰማሁት። ጥሩ ነገር ነው። እኔ ኮንፈርም ነው የማደርገው ማለት ሀሳቡ ግን ስላልገባኝ እንዲያውም ኮሜንት ስጽፍ ነበረ። እምነቱ አላችሁ ህይወቱ የላችሁም ነው ወይ ብዬ ጽፌ ነበር እና እንደዚያ ከሆነ ያው እውነት ለመናገር ያው የዲያቆን ብርሃኑ ስብከትም እሱ ስለሆነ ክርስትና ታሪካዊ ክርስትና አለኝ እምነቴ ትክክለኛ ነው ማለት ብቻውን በቂ አይደለም። ክርስቲያናዊ ህይወት ሊኖረን ይገባል ነው የትምህርቱ የዲያቆን ብርሃኑ ስብከት እሱ ነው በነገራችን ላይ እና እሱን እኮ እኛ የምንላለን። ኤቢ በእኛ ቤተክርስቲያን እምነት ኦርቶዶክስ የሆነ ሁሉ ምንም ዊዛውት ኤኒ ኮንዲሽን ገነት ይገባል ብለን አናምንም። በጣም ክርስቲያናዊ ስነ ምግባር እግዚአብሔር ቴዎሲስ እግዚአብሔር የመምሰል ህይወት ሊኖረን ይገባል የሚለው ከእናንተ ጋር ክርክር ከመጀመራችን በፊት ረዥም ዘመን ይኖር ነው። እንደውም እንደዚህ ያለ ነገር ላይ ነው ክርስትና ህይወት ስለሆነ መንፈሳዊ ህይወታችን ላይ በጣም መስራት አለብን ነው ስንለው የኖረ ነው። አሁን እናንተ ኢትዮጵያ ስትመጡ ነው እንግዲህ ክርክር ምናምን የጀመርነው እንጂ ከማን ጋር እንከራከራለን? ክርክራችን ከራሳችን ጋር ከመንፈሳዊ ህይወታችን ጋር የቆየረውና ያሰማው ነገር ጥሩ ነገር ነው። ግን ያልገባኝ ኮንፈርም እንድታደርግልኝ ነው። ይህንን ያነሳህበት ምንድን ነው? ምን ልትመክረን አስበህ ነው የሚለውን ብትመልስልኝ ደስ ይለኛል። ቴንክ ዩ። ኤፋ ልቀጥል? አብይ ቀጥል። እሺ ቀሲስ በድጋሚ ሰላም ብያለው። አይ ቲንክ ይህን ነገር የዲያቆን ብርሃኑን ኦዲዮ ያሰማሁት እኔ ፔጅ ላይ አይ ቲንክ ይሄ ነገር ከተነገረ በፊት ኦልሬዲ ሪፖስት አድርጌዋለሁ። ዛሬ አይደለም እንትን ያልኩት እኔ ፔጅ ላይ የቆየ ነገር ነው። ምንድን ነው ትናንትናም ቢመጣ እውነትን እስከያዘ ድረስ የመንፈስ ቅዱስ መገለጫ እስካለው ድረስ የእድሜ ብዛትና የእድሜ ቁጥር መለኪያ አይደለም የሚለው ነው ዋናው ጉዳይ። ለምን ዮኒ ማኛ እዛው ቪዲዮ ላይ ቀሲስ እንደሰሙት አድዋ ምናምን ይላል። ከአድዋ በኋላ የመጣ ምናምን ያው እናንተም እንደዛ ትላላችሁ። ቀሲስ እርሶም አዙሳ የጀመረ ምናምን ሲሉ ብዙ ጊዜ ይሰማለሁ እና ዲቪዥን ራሱን ችሎ ይሄ የቸርች ሲኪዝም ሂስቶሪካሊ ራሱን ችሎ የሚታይ ነገር ነው። ማለት ሲኪዝሞች በተለያዩ ቸርቾች በተለያዩ ዲኖሚኔሽኖች በተለያየ ጊዜ ይመጣል። እሱ ራሱን ችሎ የሚታይ ነገር ነው። ኩዌሽን ግን አንዱ ኩዌሽን አንድ ትራዲሽን ወይም አንድ ቸርች ትክክል ነኝ ሲል ምን ያህል መቼ ነበርክ የሚለው መለኪያ ሁልጊዜ ትክክል አይደለም። እድሜ መለኪያ አይሆንም ነው። ከእውነት ጋር መቆም ነው። እውነትን የማይለወጠው ነው። እኔ ትላንትናም ቢጀምር ለምሳሌ ኦርቶዶክስ ሌትሳይ 2000 ዓመቷ ነው እንበል። ኦርቶዶክስ ማለት ኢትዮጵያ ኦርቶዶክስ 2000 ዓመቷ ነው ብለን እናስብ። ሙሉ ወንጌል 70 ዓመቷ ነው እንበል። ኦርቶዶክስ ስታ ሙሉ ወንጌል ትክክል ብትሆን ኦርቶዶክስ ጋር የምቆይበት ምክንያት የለም። ጥያቄው ግን
ማን ነው ትክክለኛውን ወንጌል፣ ማን ነው ትክክለኛውን መስመር፣ ማን ነው ትክክለኛውን የእግዚአብሔር ቃል የያዘ የሚለው ላይ ነው መነጋገር ያለብን። አይ ስህተትም ብንሆን ከመሰረቱ ብናፈነግጥም ከስራችን ብንነቀልም ታሪካዊ ስለሆንና 2000 ዓመት ስለሞላን እኛ ጋር ካልኮንክ አትድንም ወይም እኛ ጋር ካልሆንክ አትተርፍም ቢለኝ አንድ ሰው አይ ትላንት ከተጀመረው ግን በእግዚአብሔር ቃልና በጥንታውያን አባቶች መለኪያ ትክክል ከሆነው ጋር በሆን ይሻለኛል። ካልሆነስ ያለ እኔ ጀብዱ ብቻ ነው ያለ እኔ ጉራ ብቻ ነው። እኔ እኮ ታሪካዊ ነኝ። አንዳንድ ጊዜ አይሁዳውያን እኛ አንተ ከአብርሃም ትበልጣለህ ወይ ከአባታችን ከአብርሃም ትበልጣለህ ወይ ብለው ፈሪሳውያን ኢየሱስን ቻው እንዳሉት ማለት ነው። ታሪካዊነት ቫልዩ አለው፣ ልክ ነው። ዲያቆን ብርሃኑም ታሪክ ምን ይሰራል አላሉም። ሚዛናዊ ንግግር የተናገሩ ልክ ነው። መቆየት ልክ ነው። ትምህርት ልክ ነው። አባቶች ልክ ብዙ ጥቅም አለው ታሪካዊነት። ከመሰረት ከተነቀለ ካፈነገጠ ባዕድ ነገሮችን ላዩ ላይ ከጨማመረ ግን ምን ያደርግልኛል? ቅርስ ብቻ ነው የሚሆነው። ቅርስ ደግሞ ቱሪስት ነው መሆነው እንጂ ክርስቲያን አያደርገኝም። ይህንን ለማለት ነው። ቀሲስ ቴንኪዩ። አይ ጥሩ የፋ ልቀጥል አይደለ? የተወሰነ አዎ ቀሲስ አዎ ጎይ ጥሩ ነው። ግን አይ ቲንክ ኤፋም ጭምር ስታነሳ ቅድም ስሰማ ነበር። አንዳንድ ጊዜ ግን ቲክቶክ ላይ የመጡትን ሰዎች በሙሉ ማለት የሆነ ዝም ብሎ ቲክቶክ ላይ የበቀሉ ያልተማሩ በቤተክርስቲያን ውስጥ ያላለፉ አድርጎ ማሳየትና አንዳንድ ሚዲያ ላይ ወደ ቲክቶክ የማይመጡትን ሰዎች ግን የመድረክ ሰባኪ የሆኑትን ሰዎችን ደግሞ በጣም የሊቅነት ጥግ አድርጋችሁ የምትስሉበት ነገር አለ እና እኔ እንደው እውነት ለመናገር አይውሽ ይህንን ባልል ደስ ይለኝ ነበር። አንዳንዶች እናንተ በጣም ሊቅ አድርጋችሁ እዚህ ጋር የምታሳዩቸው ሰዎች እኔ ዲያቆን ብርሃኑን እያልኩ አይደለም፣ ግን ሌሎችንም መሬት ላይ መታችሁ እንደው አንድ ቀን እግር ጥሏችሁ የሆነ ትልቅ ክብረ በዓል ላይ ብታገኙን የቆምንበት መድረክ በጣም ለማየት በቁልቁል ሩቅ ቦታ ላይ የሚቆሙ ሰዎች ናቸው። እውነት ለመናገር ቲክቶክ ላይ ስለመጣን በጣም ባዶ ነገር አይደለንም። በቤተክርስቲያኑ በጣም እድሜያችንን የጨረስን ሰዎች ነን። እንዲሁ ቴዎሎጂውን ይሄ ዘመናዊ ትምህርት ላይ በጣም እንግሊዘኛው ላይ በጣም በእናንተ ልክም በሌሎችም ልክ በጣም አቀላጥፍን አለማውራታችን በጣም እንደው ፊደል ያልቆጠረ አይነት አድርጋችሁ የምታስቡ ሰዎች ካላችሁ እኔ ስህተት ነው ብዬ ነው የማምነው። እና እንደ አስፈላጊ ከሆነ ጎራ በሉ አንዳንድ ቀን መሬት ላይ ምን እየሰራን እንደሆነ ማህሌቱም ላይ ቅዳሴውም ላይ ቅኔውም ላይ እንደው ትርጓሜ ቤቱ መጻሕፍቱም በትርጓሜ ቤቱም ላይ ምን አይነት ፖዚሽን እንዳለን ብታውቁ ደስ ይለኛል። ምን ለማለት ፈልጌ ነው ይህንን ያነሳሁት? እኛ ከምናስተምረው የተለየ ትምህርት አውደ ምሕረት ላይ የለም። እኔ ኢትዮጵያ እዚህ አሜሪካ ከመጣ ወደ 11 ዓመቴ ነው። ከመምጣቴ በፊት መሬቷ ቤተክርስቲያን ላይ ሰባኪ ወንጌል ሆኜ በስብከተ ወንጌል አገለግል የነበርኩ ሰው ነኝ እና መድረክ በቃ ስብከተ ወንጌል እየዞሩ መስበክ ብቻ አይደለም፣ በቋሚነት ተመድቦ መስበክና እንደው ዝም ብሎ እየዞሩ ማገልገል በጣም የተለያየ ነገር ነው። ወንበር ይዞ ቁጭ ብሎ ቤተክርስቲያኑ ኃላፊነት ሰጥተን ስናገለግል የነበርን ሰዎች ነን። አሁንም የምንሰራው ያንን ነው። ከዚያ የተሻለ ፖዚሽን ይዘን የምናገለግል ሰዎች ነን። የሆነ ሆኖ ግን እኔ ይህንን የማወራው እንደው ይሄ መጨፍለቅ ነገሮች ስላሉ ኦፍኮርስ ቲክቶክ መቼም የሚመኑም ዝም የሰማውን ይዞ የሚታገልበት መድረክ ስለሆነ የአሜሪካ ወንበርና አሜሪካ እኩል ያደርጋሉ ይባላል እና ቲክቶክ ላይ ኦፍኮርስ ዝም ብሎ ዛሬ አዳምጦ ዲቤት የሚገባም አለ። ትክክል ነው። እኔ ይህንን ኮንፈርም አደርጋለሁኝ። ግን እየለየን ብናወራ ጥሩ ነው። ይህንን ካልኩኝ በኋላ ቤተ ክርስቲያን ግን ቀሲስ ወደ ሌላ ሳይሄዱ ወደ እሱን ትቀጥላሉ። ግን እኔ እዚህ ጋር የምለው ቅድም በትክክል አልሰሙኝም ወይ አልነበሩም ይሆናል እንጂ እኔ ቅድምም ስል እዚህ ያሉት ሰዎች አንዳንድ ያማያውቁ ብዬ፣ ግን ቲክቶክ ላይ ራሱ በጣም ብዙ የሚያውቁ ሰዎች አሉ። እንደውም ከኛ ጋር ዲቤተሮች ለይቸው ብያለሁ። ሰምቻለሁ። ግን እንደው ጠቅላላ ስለሚነሳ ነው ቲክቶከር ያሉ ቲክቶዶክስ ምናምን የሚል ነገር ስለምሰማ እኔ እውነት በናገር ትክክል ነው። ካለሁበት ቦታ ራሱ እንትን ግፊት አለብኝ። እንደው
ለምንድን ነው እዚያ ጋር ከቲክቶክ ላይ አንዳንድ ሰዎች የማይመጥን ቃል ከሚናገሩ ከሚሳደቡ ሰዎች ጋር ለምን ይገባሉ? እንደው ባይገቡ በእውነት እንደው አይመጥኖትም፣ እንደው ከቦታዎት አይደለም የሚል ግፊት ካለውበት ደብር ጀምሮ አለ ማለት መንፈሳዊ ልጆች በጣም ይሸማቀቃሉ። እና እኔ ግን ወረድ ብሎ ማውራት ደስ ይለኛል ከእናንተ ጋር ከኤፋ ከእናንተ ጋር ከነአማን ጋር ክርክሬ ባይዘው በጣም ቶኒ ከፍ ያለ ስለሆነ ነው እንጂ ስሜቴ ውስጤ የጥላቻ ምናምን አይደለም። ኦፍኮርስ ትምህርቱ ላይ ምንም ርህራሄ የለኝም እና ትምህርት ላይ ከዛ በተረፈ ኤፋ ታውቃለህ ለአንተ ያለኝን አክብሮት ይሁን እንደ ሆት በሆነ ነገር ላይ እንኳን ፍቅሬ አይቀንስም። ትልቅ ነው አክብሮት እግዚአብሔር የሚያውቀው ይኸው ቤት ስለመጣው አይደለም እግዚአብሔር በሚያውቀው የመናገርም ሆነ የፍርሃት ችግር የለብኝም። ደፋር ነኝ እኔ ጨካኝ ነኝ በዚህ ጉዳይ ላይ ምንም በሀገሬና በቤተክርስቲያኔ በሃይማኖቴ ጉዳይ ላይ ምንም ድርድር አላውቅም እግዚአብሔር በሚያውቀው። እና ምን ልል ፈልጌ ነው አሁን እምነት ቤተክርስቲያን ባይዘው በሆነ ታይም ላይ ብቅ የሆነች የምትፈጠር አይደለችም። ኮንቲኒቲ ያላት ናት። ሙቭ ታደርጋለች እንጂ የምትጠፋ አይደለችም። ኦኬ ሙቭ ልታደርግ ትችላለች። መካከለኛው ምስራቅ ወይንም ቅዱስ ጳውሎስ ያንን እድሜውን የጨረሰበትና ራሱን ለክርስቶስ የሰጠባቸው ከተሞች ዛሬ የሙስሊም መናኸሪያ መሆናቸው የሚያሳየው ቤተክርስቲያን ከአንድ ቦታ ወደ አንድ ቦታ ተነጥቃ ትሄዳለች፣ ትወሰዳለች ወደ ሌላ። ይሄ የታመነ ነገር ነው። ትሰደዳለች ማለት ነው። ትሰደዳለች ግን እንጂ ተቆርጣ ወይንም ደግሞ ስህተት ኖሮባት የሆነ ቦታ ላይ የምታደርግ አይደለችም ቤተክርስቲያን። በግለሰቦች የምናያት ስላልሆነች ማለት ነው፣ ምን መዝናት ስላልሆነች በምላት ነው። ዓለም አቀፋዊነቷ ላይ ስለሆነ የምናወራው የክርስቶስ ሙላቱ የሆነችው ቤተክርስቲያን ኦኬ እኔና አማኞቹ ከባለጉ ክርስቶስን የሚመስል ህይወት ከሌላቸው ልክ ከአይሁድ ያቺ ኦሪት ጸጋ ሆና የተሰጠችው ኦሪት ለአዲስ ኪዳን መሸጋገሪያ የነበረችው ኦሪት ገፍተው በመጣላቸው ልክ ተነሱ ተነጥቃ ለአሕዛብ እንደተሰጠችው ዛሬም በክርስቲያኖች መካከል ውስጥ ዛሬ በየቦታው ቤተክርስቲያን ሙቭ ስታደርግ እናያታለን። ትሰደዳለች። ከአንድ ቦታ ወደ አንድ ቦታ ከአንድ ቦታ ወደ አንድ ቦታ ትሰደዳለች። ይሄ ምንም ጥያቄ የለው። ግን የእምነት ቅርጿ ከተቀየረና እምነቷ ከተለየ እሱን ነው እኔ አሁን አዛ ስትሪት ምናምን የምንለው የእምነቱ ፋውንዴሽን መሀል ላይ ዝም ብሎ ድሮ ሶካኪ ያደረገ እንጂ የመጣ እንጂ ከመጀመሪያው ጀምሮ አፖስቶሊክ ሰክሰሽን ኖሮት ወይንም ፌዙ ምንም የኤኒ መቆራረጥ ሳይገጥመው በስደት መልክ አይደለም። አዲስ መገለጥ፣ አዲስ ሪቫይቫል፣ አዲስ የሆነ ነገር ይዛችሁ ስለመጣችሁ እሱን ነው ዲፌንድ የምናደርገው። እዚያ ላይ እንደዚህ ያለ ባህሪ የቤተክርስቲያን የላትም ነው። የዲያቆን ብርሃኑ ስብከትም የሚያሳየው ለምሳሌ እኔ 42 ዓመቴ ነው አሁን 42 ዓመቴ ስለሆነ በቤተክርስቲያን ውስጥ ዛሬ ከተጠመቀው ዛሬ ክርስትና ከተነሳው ሰው ጋር በክርስቶስ ዘንድ እኩል ነን። ምንም ጥያቄ የለው። 3 ሰዓትም የመጣው 11 ሰዓት የመጣው በክርስቶስ ዘንድ እኩል ነው ደሞዙ። ስለዚህ የእግዚአብሔር ልጅነት በመሆን ላይ ብልጫ የለም። አገልግሎታችን ልዩ ሊሆን ይችላል፣ ግን ጳጳስም ይሁን ዲያቆን ምዕመንም ይሁን በእግዚአብሔር ዘንድ ያለው ጸጋ ግን ልጅነቱ ግን እኩል ነው። እግዚአብሔር በልጆቹ ስለማያዳላ ርስቱንም ለሁሉም ስለሚያከፋፍል ማለት ነው። እና ሳጠቃልል የአሁኑን የዚህ ንግግሬን የዲያቆን ብርሃኑ አድማሴ ስብከት በጉራ አይሆንም፣ እንዲህ ነን በማለት ሳይሆን ህይወታችሁ ላይ ስራ ስሩበት። ኦኬ ክርስትናን በመተረክ ብቻውን የድህነት ጉዳይ አይደለም። ቤተክርስቲያን ውስጥ ስላለህ መርከብ ውስጥ የገባ ዘንዶ ሰው ሊሆን አይችልም። ስለዚህ ቤተክርስቲያን ውስጥ መኖሩ በራሱ ብቻውን ህይወት አይሆንም። ይሄ ባይዞ በቃ እኛ ሃይማኖት ከምግባር ጋር ነው ስብከታችንም። እምነት ከምግባር ጋር ካልሆነ ኦርቶዶክስ መሆን ብቻውን የድህነት መንገድ አይደለም። ኦርቶዶክሳዊነት መንገድ ነው፣ ግን በመንገዱ መሄድ ግን ህይወት ነው በመንገድ። ምክንያቱም ኦርቶዶክሳዊነት ስንል ክርስቶሳዊነት ማለታችን ስለሆነ ክርስቶስ መንገድ ነው፣ በመንገዱ በክርስቶስ መኖር ደግሞ ወደ ህይወት የሚያደርስ አድራሻ ነው የሚል ጥሩ ስብከት ነው። ጥሩ ሰባኪ፣ በጣም ጎበዝ ሰባኪ፣ ደግሞ በቴዎሎጂም የበሰሉ ሰባኪ ናቸው ዲያቆን ብርሃኑ አድማሴ። በአካልም እማቃቸው ሰባኪ ናቸው እና ስብከታቸው በዚህ አይነት መንገድ የመጣ ነው። ዮኒ ማኛ ግን የእናንተ ሰው ስለሆነ ጴንጤ ነው እኔ እስከማውቀው ድረስ። ስለዚህ በዚህ ዓመት ሞገታ አይሻልም ወይ? ቴንኪው። ይቅርታ። አይ ኧረ እኔ ቀሲስ ላይ ጥያቄ አለኝ ብዬ አንዴ እብራይት አንድ እሺ መቀጠል ካለ ብቀጥል። 2 ደቂቃ ላስቸግርሽ። ሶሪ በጣም
አይ ነው አየሩን በጣም እሺ ቀጥይ ቅደም ይበቃ ነው ቅደም ይበቃ ችግር የለውም አይ እጠይቃቸዋለሁ ችግር የለውም አንተ ቀጥል ችግር የለም እጠብቃለሁ አይ ቲንክ ሁለት ነገር መናገር ፈልጌ ነው ቀሲስ ብዙ ጊዜ ሲናገሩ ስለምሰማቸው አሁን ጥሩ ዕብራዊት አይ ቲንክ ልታነሳው የፈለገችው ያው ከአይሁዳውያን ተወስዳለች እንግዲህ ስላት አይ ቲንክ ቤተ እስራኤላዊ ትመስለኛለች እስራኤልን ልክ እንዳይናችን ብሌን የምንወዳት ሀገር ናት እኛ ኢትዮጵያውያን ታውቃላችሁ ለእስራኤል ያለን እንትን ወደድ አትወዷትም እሱን እያልኩ አይደለም ቀስድ በኩሉ ሰላም ለእርሱ ይሁን ኖ ቆይ ግድ የለም ቆይ ግድ የለም እንደ ኢትዮጵያ እስራኤልን እንወዳታለን ልክ ነው ኢትዮጵያ አብዛኛው ኢትዮጵያን ይወዷታል እስራኤልን አውቃለሁ ሁለት ነገር ልጠይቀውት ነው አሁን የመጣሁት አንደኛ ጴንጤቆስጤ የሚባለው ወይም ከኦርቶዶክስ እምነት ውጭ ያለው ክርስትናውን የያዘው ሴክት ድኗል ብለው ያምናሉ ወይ እርሶ ይዳናል ብለው ያስባሉ ቅድም ምን ሲሉ ሰማሁት በአብዛኛው እኛ እዚህ ጋር ስለምንገኝ ነው እንጂ ብዙ ነገሮች እናረጋለን ማህሌት ስንቆም የሚያውቁ ማዋቂዎችም የተማሩም አሉን ያሉ ይናገሩ ነበርና ድኗል ብለው ያስባሉ እዛስ ጋር ደግሞ ክርስትና ወይም ከኦርቶዶክስ ውጭ ያሉ የአማኞች የተማሩ አሉ ብለው ያስባሉ ወይ በዚህ ደረጃ በዚህ ብዛት ደረጃ ዓለም ላይ ያለው ጴንጤቆስጤ ብዬ ልውሰደው እኔ ወይም ክርስቶስ ኢየሱስን ብቻ ወይ መጽሐፍ ቅዱስ ብቻ የሚያምኑ ሰዎች ድነዋል የዳኑ አሉ ብለው ያምናሉ ወይስ እንዳለ ተሸውዳል ብለው ነው የሚያምኑት አንድ እሱ ነው ሁለተኛው ደግሞ ልክ ነው እግዚአብሔር ከአይሁዶች በጣም ተበቱና መጽሐፉን ወስዶ ለኛ ሰጠን የሚል ነገር ሲናገሩ ሰምቻለሁ ትክክል አይደለም ወስዶ አይደለም ድንዛዜ ይሆን ዘንድ ግድ ነው ባይሁድ አሁን አይሁዳዊ ነኝ ግን መሲያኒክ ጁሽ ነኝ ማለት በክርስቶስ የዳንኩ ነኝ እና እንደዚህ ሲሉ አሁን እዚህ ጋር ሊያጨቃጭቅ የሚችል ሌላ ከኦርቶዶክስ የሆነ ወይም ከጴንጤቆስጤ ውስጥ ያለ የእምነት ቤት አለ እኔ በጣም የማልግባባው ማለት ነው እንደዚህ አይነት ነገሮች በመናገሩ ከዚህ በፊት ለብዙ አይሁዶች እልቂቱ ሆኗል ዩሮፕ ውስጥ እኔ አምናጮክን አባውት እንትናን አይደለም ይያልካል የሂትለርን ምናምን ብቻ አይደለም ያም የጥላቸው መጨመቅ ያወረደው ነው እና ይሄን ባይሉ ደስ ይለኛል ከርሶ አልጠብቅም እግዚአብሔር ነጥቆ አንዱን ለአንዱ ሊሰጥ አይደለም አብርሃምን ያመጣው ክርስቶስ ኢየሱስ እንዲገለጥ ነው እንጂ ኢየሱስ ክርስቶስ ያዳም ልጆች ሊያድን ነው ለከሌ አይደለም የመጣ ልክ ነው ህጉን ይዘው ነበር ተከትለው ነበር እነሱ ድንዛዜ ባይሆን የዛ ሰፈር እምነት ብቻ ይሆን ነበር የጌታ ይመስለኛል ለዛ ነው የነው ማመን ምፈልግና ይመልሱልኝ መጀመሪያውን ጥያቄ ጸጋ ይብዛልዎት ይቅርታ በማያስፈልግ ኃይለኝነት ገብቼ ከሆነ ግን ድምጼን በጣም ጮክ አላደረኩም እኔ ዕብራዊት ስላየሁሽ ዳግመኛ በጣም ደስ ብሎኛል በጣም ጥሩ ፖዚሽን ላይ ነው ያለሽው አሁን ቤትሽ እመጣለሁኝ ትንሽ ስድቦቹ ምናምን በጣም አንጓጣጦች ያሉበት ቦታ አይሽ ነበርና አሁን ያለሽበት ሁኔታ በጣም ጥሩ ነው ወደዋለሁኝ ማከብረሽም ኢትዮጵያዊ እህታችን ነሽ ደስ ይለኛል ግን ስለ እስራኤል አንድ ነገር ልበለሽ እኛ ኢትዮጵያውያን በተለይ ኦርቶዶክሳውያን ኢየሩሳሌም የኛ ሀገር እንደሆነች ነው የምናስበው ሀገራችን እንደሆነች ነው የምናስበው በክርስቶስ ምክንያት ማለት ነው ኢቭን ስለ እስራኤላውያን ስናስብ እውነት ለመናገር ታውቃላችሁ ሰውነታችን ሁሉ ነው የሚነዝረው ኦኬ እና ለኢትዮጵያውያን በአጠቃላይ ይመስለኛል እኔ ስገምት ኢቭን ክርስቶስን ሰቃላያን እግዚ ሁሉ መስለው አይታዩንም አይሁዳውያን የአብርሃም ርስት ናት ሀገረ ሰላም ናት ኢየሩሳሌም ማለት ሀገረ ሰላም ማለት ነው ብለን ነው በቤተክርስቲያን የምናስተምረው ቅዳሴያችን ላይም ሐውፅ አለ ኢየሩሳሌም ሰማያት እያልን የምንቀድሰው ነች ኢየሩሳሌምን አስባት በጸሎተ ንስሐ በብዙ ቦታ ላይ ስለ ኢየሩሳሌም እንጸልያለን ሁልጊዜም ማለት ነው እና የቅዳሴያችንም ፓርት ናት እውነት ለመናገር የክርስቶስ ምክንያቱም ጉንደ መስቀል የተተከለባት በቀራንዮ ላይ መድኃኒት መስቀል የተተከለባት ቤተክርስቲያን እንትን ማለት አገር ናት ኦኬ ሰማያዊቷ ኢየሩሳሌምን ከነዓንን የምናስብባት ናት የአብርሃም ርስት ናት በአብርሃም ደግሞ የክርስቶስ የተወለደባት ናት ቅድስት ሀገር ናት ኢየሩሳሌም ለኛ ቅድስት ሀገር ናት አንድ ኢትዮጵያዊ ኦርቶዶክሳዊ ለመሳለም የሚጓጓባት ሀገር ናት እና በጣም እንደምናመጥ በዚህ አጋጣሚ እንድታውቂው ነው
ድነናል አልደነንም የሚለው ጥያቄ በእኛ ቤተክርስቲያን ዕብራዊት ቤተክርስቲያን ማለት የክርስቶስ ቦዲ ኦፍ ክራይስት ናት። ቤተክርስቲያን የክርስቶስ አካሉ ናት። ስለዚህ ያቺ ኦርቶዶክሳዊ ቤተክርስቲያን ናት ብለን ነው የምናምነው። ከዚህ ውጭ ከአካል ውጭ ክርስቶስ የሚያድነው አለ ብለን አናምንም። ኦኬ ስፔሻል ኬዝ ሊኖር ይችላል ማለት ኤክሰፕሽናል የሆነ ነገር ሊኖር ይችላል። አናቅም። እሱ አማዞን ውስጥ ያሉት ሰዎችም ሊሆኑ ይችላሉ። የትም ቦታ እግዚአብሔር የሚያድናቸው ሊኖሩ ይችላሉ፣ ይኖሩ ይሆናል። ግን በእኛ ቤተክርስቲያን ዜር ኢዝ ኖ ሳልቬሽን አውትሳይድ ኦፍ ዘ ቸርች ብለን ነው የምናምነው። ከቤተክርስቲያን ውጭ ድነት የለም። መርከብ ውስጥ ከገቡት ውጭ ህይወት የለም ብለን ስለምናምን ያቺ መርከቧ ደግሞ ኦርቶዶክሳዊ ቤተክርስቲያናችን ናት ብለን ነው የምናምነው። ይሄ ትምህርታችን ነው። አንዳንዶቹ ቪዚብል ቸርች እና ኢንቪዚብል ቸርች አለች ብለው በትምህርት በዶክትሪናቸው ባስተምሯቸው የሚያስተምሩ አሉ። የእነሱ ትምህርት ነው። በእኛ ጋር ግን ኢንቪዚብል እና ቪዚብል ካልንም እንደው በገነት ያሉትንና በክርስቶስ ሆነው የሞቱትንና በምድር ላይ ተጋድሏቸው ያልጨረሱ ክርስቲያኖችን ካልሆነ በስተቀር ሌላ ሁለት መንገድ አለ ብለን አናምንም። መንገዱ ክርስቶስ ነው። አንድ ነው መንገዱ፣ እሱ ክርስቶስ ነው። በክርስቶስ መንገድ የምትሄደው አንዲት ቤተክርስቲያን ናት። አካሉ አንዲት ናት። ከዚህ ውጭ ድነት የለም ብለን ስለምናምን ዊዝ ሪስፔክት ነው የማወራው። የለም ድናችኋል ብለን አናምንም እኛ። ባለፈው ይህን ጥያቄ ኤርሚያስ ሲጠይቀኝ ያው ፖለቲካ እየሰራ ስለነበረ ከሉተራን ወንድሞቻችን አስገብቶ ድነዋል አልዳኑም የሚል ነገር እየሰራ ስለነበረ እዚያ ጋር ምን ብየዋለሁኝ ከጴንጤቆስጣል 100 እጅ ድነዋል። ምክንያቱም በሳክራሜንታል አንዳንድ ነገሮች ላይ ኦርቶዶክሳዊ የሆነ ነገር ስለምናይባቸው ለነሱ አርልቻለሁኝ። ትምህርት ላይ ነው እሱ ያንን ብያለሁ። ይሄ ማለት ግን እነሱ ቤት እየገባው 100 ጊዜ በገባው ቁጥር በጴንጤቆስጣልና በሉተራን መካከል ለኛ አንድ ናችሁ፣ ሁላታችሁም አልዳናችሁም እያልኩ ነው እና ኬ ጋር እየገባው ብናገረው እኛ ቤተክርስቲያን ውስጥ እንደዚህ ያለ ነገር በፍጹም እንድንልም አይፈቀድም። እንደውም ቴዎሎጂ ውስጥ ቸርች የሚባሉ ቸርች ይባላሉ አይባሉ? ኢቨን የካቶሊክን ቸርች መባል አለባቸው የለባቸውም? አስታውሳለሁ ከ15 ዓመት በፊት ቅድስት ሥላሴ ማር ነበር እና ክርክር ተነስቶ ተጣልተናል። ቸርች ይባላሉ አይባሉም ወይ? የካቶሊክ ቤተክርስቲያን፣ የፕሮቴስታንት፣ የጴንጤቆስጣል ቤተክርስቲያን ይባላል አይባልም የሚል ክርክር ተነሳ እንዴ። እና እኔ እውነት ለመናገር ቤተክርስቲያንማ መባልማ ይባላሉ ማለት ቤተክርስቲያን ማለት የክርስቶስ ቤት ማለት ነው። መጠሪያውን አላቸው። መጠሪያው እስካላቸው ድረስ እንደ መጠሪያ ሊጠሩ ይችላሉ የሚል አንስቼ አንደኛው በጣም ተሟገተኝ። ቀሲስ ዳዊት ስሙን ጠራውኝ፣ ይቅርታ። እንደው በጣም ስልጣን ላይ ያሉ ሰው ነበሩ እና አይ ቲንክ ቀሲስ ዲበኩሉ ዩኒቨርሳሊዝም ተሰምቶት ነው ምናምን አለኝ ማለት ነው ትምህርት ቤቱ ላይ ክላሱ ላይ እና በጣም ተናድጄ ተናገርኩት። ክላሱ ላይ በጣም ተረባብሸን ነበረ። እንግዲህ 15 ዓመት በፊት ነው የማወራቸው ነው። ቸርች አሁን ላይ ሳስበው ቸርች መባል አለባቸው የለባቸው? እንደ ስም ሊጠሩ ይችላሉ። እንደ ስም ግን ትክክለኛ ቸርች ናቸው ወይ? ይድናሉ አይድኑም ከተባለ ግን ይድናሉ የሚል ትምህርት የለንም እኛ በእውነቱ። ምክንያቱም ሲመጡ እኛ ጋር እናጠምቃቸዋለን። የምናጠምቃቸው እኮ በጥምቀት ነው ድነት ያለው። ሰው አምኖ ሲጠመቅ ነው ሚድነው ብለን ስለምናምን አይደለም የምናጠምቀው። ጥምቀቱ ካቆመ የካቶሊክን ቤተክርስቲያን አናጠምቅም እንደዚህ ከተባለ የፕሮቴስታንቶችንም አናጠምቅም ከተባለ ድነዋል ማለት የምችለው ያን ጊዜ ነው። እኛ ጋር ሰው አምኖ ሲጠመቅ ነው ከኃጢአቱ የሚነጻው የሚድነው የክርስቶስ ቤተክርስቲያን አካል የሚሆነው በጥምቀት ነው ብለን ስለሆነ የምናምነው ምንም አይነት የፈለገው ሰው ቢያወራችሁ እንዳታምኑት የለም። ቀሲስዬ አጭር ጥያቄ አሁን ካሉት ልነሳና አጭር ጥያቄ ልጠይቆት። የሉተራውያን ለምሳሌ ሉተራውያንን ጥምቀት ለድነት ብለው ስለሚያምኑ ብለዋል። ሳክራመንቶች ላይ ከኛ ጋር ተመሳሳይ ስለሆኑ ብለዋል። አንዱን ልተውና የጌታ እራትን ትቼ ጥምቀት ላይ ብቻ እንዴት እንደሚረዱ ልጠይቆት። የእነሱ ጥምቀት ቫላይድ ነው ብለው ያምናሉ? አይ አላምንም። ለምን መሰለህ? ለምን የሚለውን ልንገርህ። ኦኬ ጥምቀት ያድናል ማለታቸው ትክክል ናቸው። ቅዱስ ቁርባን አማዊ ነው ማለታቸው ትክክል ናቸው። ነገር ግን ትክክል የማይሆነው የእነሱ ጥምቀት አንደኛ ክህነት የላቸው። ክህነት ከሌለ ጥምቀቱን ቅዱስ ቁርባኑ ቫሊድ አይደለም ምንም አይነት። ምክንያቱም በእኛ ቤተክርስቲያን አንድ ገበሬ አምጥቶ የሆነ ላጥምቅህ ብሎ ቢል ጥምቀቱ ጥምቀት አይሆንም። አንድ እናቴን የምታጠምቀኝ ጥምቀቷ ሻወር ከመሆን የዘለለ ነገር አይሆንም። ካህን ነው ማጥመቅ ያለበት። የእኛም ጥምቀት ቫላይድ ካልሆነ የእነሱም ካልሆነ
ፔንቴኮስታል የተሻለ እነሱ ድነዋል የሚባለው ለምንድን ነው? ቅድም እንደዛ ያሉት ነገርኩህ። እኔ እሱ ፖለቲካ ሲሰራ ስለነበረ እየተሳደበ ሲሰራ ስለነበረ ለፖለቲካው ፖለቲካዊ መልስ ነው የሰጠሁት እንጂ አይደለም። እኔ እና አክሊል ጋር እና አኬ ጋር ገብቼ ማለት አኬ ሉተራን እና ሐና ጋር እነ ዳዊት ፊት ሁለታችሁም ለእኔ አንድ ናችሁ፣ ድናችኋል ብለን አናምንም ብዬ በጣም ብዙ ቪዲዮ ነው ያለው ላወጣልህ እችላለሁ። አላምንም፣ እንደዚያ ብለን አናምንም። ግን ኤርሚያስ እየተሳደበ ሁለተኛ ፖለቲካ ለመስራት ስለነበረ ሉተራን እና ኦርቶዶክስ ብሎ የከፈተው ኦኬ፣ ማርቆስን ጠየቀው። ድነዋል አለ። ድነዋል አለ እሱ። ኦኬ፣ ለዚያ መልስ ከናንተ የተሻሉ ድነዋል ነው ያለው። ከነሱ ያ ማለት ምንድነው? ከኛ አንጻር ከሆነ አልዳኑ ነው እኮ። ከኛ አንጻር ከኦርቶዶክሳዊ አንጻር አልዳኑ፣ ከነሱ አንጻር ግን ድናችኋል ነው ያለው። አሁን እሱ አገላለጽ ነው እኔ ያልገባኝ። አሁን አንደኛ አሁን ኤርሚያስን ስም ስላነሱ ኤርሚያስ እንደዛ ብሎ መጠየቁ ለምን እናንተ ስላላችሁ አስቀድማችሁ እሱ ድነዋል አልዳኑም ወይ ብሎ እናንተንም እነሱንም መጠየቁ አግባብ ነው። ውጭ እኔ አሁንም እየጠየኩት እንዳለሁት ማለት ነው። ምክንያቱም እናንተ አንድ ነን ከዛ በፊት አንድ ነን ትሉ ነበረ ከሉተራውያን ጋር በጥምቀትና በቁርባን አንድ ነን የሚል መልእክት ሲተላለፍ ስለነበር እዚህ ቲክቶክ ላይ እንደዛው ከሆነ አንድ ከሆነ እንደውም እናንተ እንኳን አንዳንዶቹ በነገራችን ላይ የሉተራን ስንል እዚህ ጋር እንትን ማለት ያለቦት አንዳንድ በጣም ጥቂት ሉተራን ቲክቶክ ላይ ያሉትም አይደለም ቲክቶክ ላይ ያሉት ሳይሆኑ ጥቂት ሉተራንን የሚሉ 2 3 ወይ 4 ሰዎች አሉ። ትክክል አይደለም ብለን የምናምነው አካሄዳቸው ማለት ነው እንጂ ሌሎች ሉተራን ደግሞ ጓደኞቻችን አሉ በደንብ የሉተራንን ቴዎሎጂ በደንብ ኤክስፕሌን ማድረግ የሚችሉ ለሰው ማስረዳት የሚችሉ እንደነሱ አይነት ሰዎች አሉ እና እንደነሱ አይነት እነሱን አይደለም ነው አሁን ፐርሰናል ነው እያወራን ያለ ነው። ስለ አንዳንድ ልጆች ነው እያወራን ያለ ነው። እንደሱ ሲሉ ነበረ ካሉትም ውስጥ አንደኛው ዳዊት ይመስለኛል። ግን እሱም በኋላ ላይ አይ ቲንክ አስተካክሏል። እሱን ፐርሰናል ነው ትክክል መሆን እንደዛ ማለት የለብኝም ያለ ይመስለኛል። ይሄ ቫላይድ አይደለም የሚለውን በተመለከተ ማለት ነው እና እንደሱ አይነት ነገር ስለነበረ የእናንተን እነሱ ድነዋል ወይ እነዛ እናንተስ ድነዋል ብላችሁ ታስባላችሁ ወይ ብሎ መጠየቁ እኔ ፖለቲካ ነው ብዬ አላምንም። ምክንያቱም አስቀድሞ እናንተ ስትሉ የነበረው ነገር ስለነበረ ከዛ አንጻር ነው። ቀሲስዬ አሁን እኔ ራሱ የምጠይቁት ከዛ አንጻር ኖ ይፋይ እሱ ብቻ ሳይሆን ቀሲስ አሁን ቅድም ድነናል ኦርቶዶክስ ድነዋል ሌላው ግን ድነዋል ብዬ አላምንም ይላሉ አንዳንድ ኦርቶዶክሶችን። ግን እኔም ራሴ በምጠይቃቸው ጊዜ አልዳንም ነው የሚሉ፣ ገና ነን አናውቀውም መዳናችን ገና ነው ነው የሚሉ። ምን ይላሉ? ስለዚህ እርስዎ ድነዋል? በጣም ይቺ በጣም የምትገርም ቀልድ ናት። በነገራችን ላይ ኖ የምትቀልድ አይደለም። ኖ ያሉኝን እኮ ነው። ድነናል እኛ ኦርቶዶክሶች ነን ቤተክርስቲያን ነን ወይም ድነናል ብለን ምናምን ስላሉኝ ነው እኮ። በመጀመሪያ ሁላችሁም ማወቅ ያለባቸው ነገር ሁላችሁም ውስጥ ያላችሁ ጴንጤ ሉተራን ድነዋል፣ ጴንጤዎች ድነዋል አልዳኑም ወይ ብላችሁ እኛን ስትጠይቁ አጭሩ መልስ አልዳኑም መሆኑን እንድታውቁት። እኛ ሰው ይድናል ብለን የምናምነው አምኖ ሲጠመቅ ነው። በቃ ኦኬ። ስለዚህ ሉተራንን ማጥመቅ ያቆምንለት ኦኬ፣ የእነሱን ጥምቀትም ያድናል። ሌሎችንም ያለ ጥምቀት የምንቀበላቸው ከሆነ ድነዋል ማለት እዚያ ላይ ነው ድነዋል ማለት የምንችለው። ሲመጡ የምናጠምቃቸው ከሆነ ግን አልዳኑም ማለታችን ነው። በቃ ይህንን ያዙ። እንደው አንድ ሰው ድነዋል ብሎ እንኳን ቢላችሁ ታዲያ ድነዋል ካልከኝ መተው ለምንድን ነው የምታጠምቀው? ጥምቀት ለድነት ብለን የምናምን ሰዎች ነን። ለምን ታጠምቁታላችሁ የሚል ጥያቄ መጠየቅ መቻል አለባችሁ እናንተ ራሳችሁ። በእኛ ቤተክርስቲያን ምንም አይነት በቃ ማንኛውም ቢመጣ ኦኬ፣ ከኦርቶዶክሳዊ ከኦሪየንታል ቤተክርስቲያናት ውጭ ሆነው እናጠምቃለን። እኛ ምንም አይነት እንትን የለም። ኦኬ ግን ማናጠምቅ ከሆነ ግን በቃ ድነዋል የሚል ሐሳብ ያለን ማለት ነው። ያን ጊዜ ወደፊት አንዳንድ ውይይቶች አሉ፣ እዚያ ላይ እንፈታለን። ኦርቶዶክሳውያን ድናችኋል ወይ? እንዲህ በጣም የሚገርም ነገር ነው እንዴ! ታዲያ እኛ ካልዳን ማን ሊድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን የዳኑ ናቸው። ካቶሊክስ ድነዋል ቀሲስ? ቆይ ወደ ሌላ ፖለቲካ ልገባ ነው። ቆይ ልንገርህ ትምህርቱን ዝም ብለህ ያዘው እና አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን በሙሉ የዳኑ ናቸው። ድህነታቸውን ጨርሰዋል ወይ ከተባለ ኖ
ተጋድሏቸው በተጋድሎ ላይ ያለንን እንጂ እኛ እኮ የክርስቶስ ቤተ መቅደስ እኮ ነን። እኛ እኮ ያልዳነ ሰው ሲጀመር እንዴት ቅዱስ ቁርባን እንኳ አይቀበልም? በእኛ ቤተክርስቲያን እኮ ጥምቀትና ምስጢረ ጥምቀትና ምስጢረ ቁርባን በአንድ ቀን ነው በነገራችን ላይ በእኛ ቤተክርስቲያን የሚፈጸሙት። ሰው ይጠመቅና ወዲያው ቅዱስ ቁርባን ነው የሚሄደው። ከቅዳሴው በፊት ክርስትና ይነሳል። ሕፃን ልጅ ክርስትና ይነሳል ማለት ይጠመቃል። ከቅዳሴ በፊት ካህናቱ ይሄዱና ያጠምቁትና በዚያው እናቲቱም ይዛው ሕፃኑን ወደ ቤተክርስቲያን ነው የምትገባው። አዲስ ክርስቲያን ደግሞ ትልቅ ሰው ከሆነም በቀጥታ ምንም ሳይቀምስ ምንም ሳይል እንደተጠመቀ ወደ ቤተክርስቲያን ይገባና በዚያኑ ቀን ሕፃን ልጅ ከሆነ ስጋውን በደሙ በእጁ በጣቱ እየነከረ ያቀብለዋል ካህኑ። ሕፃንም ቢሆን ማለት ነው። ሕፃንም ሁለቱንም ያቀብለዋል። ትልልቅ ሰው ከሆነ ደግሞ ስጋውንም ደሙንም ይቀበላል ማለት ለሕፃንም ለእንትንም አንድ ነው። ስለዚህ ያን ቀን ይህንን ቀን የተቀበለ ሰውነቱ ድኗል፣ ክርስቶሳዊ ሆኗል የአንድ ሰው። ስለዚህ ኦርቶዶክስ የሆነ ሁሉ የዳነ ነው ማለት ከምንድን ነው? ካለማመን፣ ክርስቶሳዊ ካለመሆን። ክርስቶሳዊ አለመሆን ኃጢአት ነው። ዮሐንስ ወንጌል ምዕራፍ 16 መንፈስ ቅዱስ ስለ ኃጢአት ይወቅሳል፣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል ጌታ። ስለዚህ መንፈስ ቅዱስ ይወቅሳል ስለ ኃጢአት። ሲወቅስ እሺ ብሎ የተጠመቀ ሰው ይድናል። ስለ ኃጢአት ካለማመን ኃጢአት ወይንም ደግሞ ክርስቶስን ካለመልበስ ባዶ ከሆነ ህይወት ድኖ ክርስቶሳዊ ይሆናል። ስለዚህ ኦርቶዶክሳውያን ድነዋል ወይ? ምንም ጥያቄ የለውም። ድነታቸውን ጨርሰዋል ፈጽመዋል ወይ ከተባል ኖ ገና ነን፣ በተጋድሎ ላይ ያለነው። በእኛ ቤተክርስቲያን ተጋድሎውን የፈጸምን ብቻ ቅዱስ ብላ ትሰይማለች ቤተክርስቲያን ሰማዕት የምትለው። ተጋድሎውን ያልጨረሰውን ሰው ግን ምንም አይነት ምስክርነት አትሰጥም። ማለት የዳነ ነው ግን ከተጋድሎውን ካልጨረሰ በፍርድ ይጠበቃል ብለን ስለምናምን ሊጠየቅ ይችላል። ጴንጤ ሊሆን ይችላል፣ ሙስሊም ሊሆን ይችላል። እሱ አሁን እርስዎ እንዳሉት እርስዎ እንደዛ ነው፣ እንደ አንድ ኦርቶዶክስ ካህን እንደሱ ነው ሊያስረዱ የሚችሉት። እኔ ተጠይቆም ከሆነ አላውቅም። ኦርቶዶክሶች ድነዋል ብለው እርስዎን የሚጠይቅ ሰው ካለ ያው እርስዎ እንደዚህ ነው ሊያብራሩ የሚችሉት። ግን እኔ አሁን ቅድም ስላነሱት ቫሊዴሽን ስላነሱ በተለይ አፖስቶሊክ ሰክሴሽን አሁን ለምሳሌ ጥያቄ ላነሳሉታለሁ። እርስዎን ከፈለጉ ይመልሱት፣ ካልፈለጉ አይመልሱት። አክቹዋሊ የምጠይቀው ጥያቄ አሁን መልስ ያለው ጥያቄ አይደለም። አፖስቶሊክ ሰክሴሽንን በተመለከተ እናንተ ክሌም ታደርጋላችሁ። ቅድምም ሲያደርጉ ነበር እርስዎ ማለት ነው። እውነተኛዋን አንዲቷን ቤተክርስቲያን እኛንን ዊችስ ትሬስ አድርገው ያቺ ቤተክርስቲያን እኛንን ብለው ወደኋላ ትሬስ አድርገው ሄደዋል ማለት ነው ሐዋርያቶቹ ጋር። ዋራባውት ካቶሊክና እናንተ እኮ ኦርቶዶክሳውያን አንድ ነበራችሁ አይደለም? ከመለያየታችሁ በፊት አንድ ነበረ። ኦኬ ኢስተርንና የሮም ካቶሊክ ከመለያየታቸው በፊት አንድ ቤተክርስቲያን ነው የነበረችው። ስለዚህ አሁን አፖስቶሊክ ሰክሴሽንን ወይም ደግሞ የሐዋርያዊ ቅብብሎሽን ከሁለታችሁ ማን ነው? እነሱም ከኛ ወጡ ይላሉ፣ እናንተም ከኛ ወጣችሁ ትላላችሁ። ግን ሶርሳችሁ ወደኋላ ሲካሄድ አንድ ሶርስ ነው ያላችሁ ሁለታችሁ። ለምሳሌ አንድ አባት እንጥራ ብንል አባት ራሱ ተመሳሳይ። አሁን አትናቴዎስ ሰሞኑ ሲነሳ የነበረ ኦርቶዶክስ ነው ተብሎ አንድ ልጅ ሲቀልድ ነበር አትናቴዎስን። ኦኬ ኦርቶዶክሳውያን ክሌም ታደርጋላችሁ አባት ብላችሁ፣ ካቶሊኮችም እንደውም ቸርች የቤተክርስቲያን ዶክተር ብለው ነው የሚጠሩት ክሌም ያደርጋሉ እነሱ። ለምን? የሞተውም ከዛ ከክፍፍሉ በፊት ስለነበር ማለት ነው። አሁን ከካቶሊክና ከእናንተ አፖስቶሊክ ሰክሴሽንን የተከተለው ማን ነው? እውነተኛው ቤተክርስቲያን ማን ነው ከሁለታችሁ? አሁን እንደዚህ ያሉት ነገሮች ላይ ሰክሰሽን በተመለከተ ያው እንደሚታወቅ ታሪኩ እንደሚታወቀው በእነሱም በኩል ጳጳሳት ነበሩ፣ በእኛም በኩል ጳጳሳት ነበሩ። የሁለቱ ጳጳሳት አለመግባባት ነው ቤተክርስቲያንን ኬልቄዶን ጉባኤ ላይ እንድትለያይ ያደረጋት ማለት ነው። ኦኬ ስለዚህ ሰክሰሽኑ የሚባለው ነገር እነሱም ጋር አለ፣ እኛም ጋር አለ። ምንም ጥያቄ የለውም። ይሄ ሂስቶሪካል የሆነ ነገር ነው የምናወራው። ኦኬ ምክንያቱም ቅብብሎሽ አላቸው። በእነሱም በኩል ጳጳሳት ሆነው የቀጠሉ አሉ፣ በእኛም በኩል ጳጳሳት ዛትሷ እያወራን ያለ ነው። አሁን ግን ውይይት ላይ የሆን ነው እኮ ለምሳሌ ብፁዕ ቅዱስ አቡነ ታዎድሮስ ይመስሉኛል የግብፁ ፓትርያርክ ከካቶሊኮች ጋር ሄደው እናንተ ያጠምቃችሁትን እኛ እናጠምቅም፣ 2000 ላይ እንደዚህ ያለ አግሪመንት ነበረ። ጠይቄያለሁ እኔ እዚህ ፋዘር አዛሪያስ የሚባሉ ግብፃዊ ካህን አሉ እኔ አካባቢ ማለት ነው። እና እንደዚህ ያሉ ወሬውን ሰምቼ ጥምቀት እነሱ ያጠመቁትን እኛ እናጠምቅም የሚል በእንትን ደረጃ ማለት ነው በዩኒቨርሳል በዓለም አቀፍ ደረጃ በኦሪየንታል ደረጃ ሳይሆን
እንደ ግብፅ ቤተክርስቲያን በግላቸው ሄደው ይህን ነገር ተነጋግረው መጥተው የግብፅ ሲኖዶስ የኮፕቲክ ሲኖዶስ ሪጀክት እንዳደረገው ሂስቶሪካሊ ይህንን እናውቃለን። በግላቸው ግን እንደዚህ ያሉት ነገሮች ብለው ስለነበረ ያንን ሲኖዶሱ አልተቀበለውም። በጥምቀት አንድ መሆን የምንችለው ዩኒቨርሳል የሆነ አግሪመንት ስለሚያስፈልግ እንደ ኦሪየንታል ስለሆነ መወሰን የምንችለው ጥምቀት ደግሞ ዶግማ ስለሆነ ይሄ እዚህ ጉዳይ ላይ ወደፊት አንድ መሆን የምንችለው በጋራ ነው፣ በግል አንወስንም። ሴንሲቲቭ የሆነ ኢሹ ነው። በግሪክ ኦርቶዶክስ ላይም ሆነ በካቶሊኮች ላይ አይተ ከሆነ ዲቤትኛ እናደርግም አሁን ላይ። ምክንያቱም ከኛ በላይ ሲኖዶሱ እያወራበት ነው ያለው ወደ ህብረት ለመምጣት ማለት ነው። አንድ ለመሆን የምንናፍቅ ሰዎች ስለሆንን ዝም ብለን መተን ማንቦጫረቅ አልፈልግም፣ እኔም አልፈልግም። ምኞት ስላለኝ አንድ እንድትሆን ዛት ዋይ ከእናንተ ጋር እንኳ ስናወራ እኮ ወደ አንዲቱ ቤተክርስቲያን መምጣት አለባችሁ ነው። ወደ አንዲቱ ቤተክርስቲያን መምጣት አለብን። ፋይናል አት ዘ ኤንድ ኦፍ ዘ ዴይ ቤተክርስቲያን አንዲት ናት። አንድ እውነት አለ። ሺህ ቤተክርስቲያን የለም። በቃ አንዲት ቤተክርስቲያን ያለችው እኔ እዚህ ድረስ ከመጡልኝ የእኔ ጥያቄ እዚህ ጋር ነው። አሁን እናንተና ካቶሊካውያን ስትለያዩ አፖስቶሊክ ሰክሴሽኑ በሁለታችሁም ጋር ካልተቋረጠ እኛ ከካቶሊክ ስንለይ ለምንድን ነው አፖስቶሊክ ሰክሴሽን የሚቋረጠው? እኛ ጋር ሲደርስ የእናንተ አልተቋረጠም ስትለያዩ፣ እኛ ጋር ለምንድን ነው የተቋረጠው? አሪፍ ጥያቄ ነው ይፋ። በነገራችን ላይ ሉተራን እኛን የማያጠምቁ ካቶሊኮችን የማያጠምቁ በጣም ስለራሩልን አይደለም። ካቶሊክን ማጥመቅ የጀመሩለት ሉተር ራሱ ጥያቄ ውስጥ ነው የሚገባው። ለምን እሱ ራሱ ተጠምቋል ወይ የሚል ጥያቄ ያስነሳል። ምክንያቱም የካቶሊክ ጥምቀት ትክክል አይደለም፣ የእነሱ ጥምቀት አያድንም ብሎ ካጠመቀ እሱ ራሱ ተጠምቋል ወይ የሚል ጥያቄ ያስነሳል። ሰክሰሽኑ ከዚያ ነው የሚመጣ ብለው ስለሚያስቡ አይሞክሯትም ፎርኤቨር ለዘላለም። መካነ ኢየሱሶችም አብዛኞቹ ከኛ የወጡ ናቸው። ስለዚህ መካነ ኢየሱስ የመሰረቷት እንደነ ትልልቅ ስም አልጠራም ያሉ ሰዎች ተጠምቋል ወይ? እና መካነ ኢየሱስ ሲመሰረቱ አልተጠመቁም። አጥማቂዎቹ ራሱ ዋናዎቹ አልተጠመቁም። ዛሬ ማጥመቅን ከጀመሩ ግን እነዚያ ሰዎች ስላልተጠመቁ አይድኑም ማለት ነው፣ መስራቾቹ ራሱ። ስለዚህ ሰክሰሽን አለ ብለው ያምላሉ። ነገር ግን እኛ የማንቀበለው ያንን ካቶሊክም የማትቀበላቸው በውግዘት የሉተርን ምንኩስና ኦልሬዲ የፈረሰ ክህነቱም ሆነ ምንኩስናውን ፈርሷል። ስለዚህ እኔ ቀስ ሲል በኩሉ ለምሳሌ ከኢትዮጵያ ኦርቶዶክስ በወጣና የራሴን ቸርች መስርቼ ባጠምቅ ጥምቀቴ ዜሮ ነው የሚሆነው፣ አይሰራም። ኦኬ ያ ሲኖዶስ መመሪያ ካስተላለፈኝ በኋላ አንድ ካህን ኦርቶዶክስም ሆኖ እኮ ባይዘው ክህነቱ የተሻረ አለ። ኦርቶዶክስም ሆኖ ሌላ ሚስት ሁለተኛ ሚስት አግብቶ ሊሆን ይችላል፣ በዝሙት ወድቆ ሊሆን ይችላል። ብቻ ቀኖናው ከክህነቱ እንዲሻር የሚያደርጉ ነገሮች። ስለዚህ ካቶሊክና ኦርቶዶክስ ሲለያዩ ያለ ውግዘት ነበር የተለያዩት እያሉ ነው። ኢስተርንና እንደገና ደግሞ በኬልቄዶኑ ማለት ነው የእናንተው እና የነ ኢስተርን ኦርቶዶክስ ስትለያዩም ያለ ውግዘት ነበር እያሉ ነው። ኦሪየንታሉና ኢስተርኑ እንደገና ወደኋላ ደግሞ ካቶሊክ ከኢስተርን ጋር እኮ እኛ እኮ ኢስተርኖች ጋር እኮ አይደለም መጀመሪያ ኢስተርኖች ከካቶሊክ ጋር ካቶሊክ ጋር ጀመርነው ጋር እንጨርስ። ካቶሊክ ጋር ያለ ውግዘት ነበር የተለያያችሁ። ካቶሊኮች ጋር ለመለያየት መጣው ካቶሊኮቹ ጋር እንሂድ። ከካቶሊክ ጋር ስትለያዩ ያለ ውግዘት ነበር የተለያያችሁት? አዎ ስለ ጀመርነው ከካቶሊኮች ጋር ስትለያዩ ያለ ውግዘት ነበር የተለያያችሁት? ውግዘት ስለላረ እንደ አብረን ማናገለግለው እኮ ካዲያ እነሱ ጋር ውግዘት ካለና አፖስቶሊክ ሰሴሽን ከቀጠለ እኛ ጋር ውግዘት ሲኖር አፖስቶሊክ ሰሴሽኑ ለምን የማይቀጥልበት ምክንያት ምንድን ነው? ጳጳሳት ማለት ተቋርጠው ነበር። ጳጳሳት ማለት ክህነትን የሚያስቀጥሉ ጳጳሳት ናቸው እንጂ ቄስ አይደለም ወይ መነኩሴ አይደለም። መነኩሴ ቅስና መሾም አይችልም፣ ጳጳሳትን መሾም አይችልም። ማለት ቄስ ዲያቆን ማድረግ ስለማይችል የመነኩሴ ስልጣን በጣም ትንሽ ነው። ስለዚህ ቤተክርስቲያንን ፕላንት ማድረግም አይችልም። በኤጲስቆጶስ ፈቃድ ነው ቸርች ራሱ አንድ ቤተክርስቲያን የምትመሰረተው። ስለዚህ ሉተር መነኩሴ ነው፣ ጳጳስ አይደለም ነው። መነኩሴ ደግሞ ክህነትን አያስቀጥልም፣ ማስቀጠል አይችልም። ስለዚህ ጳጳስ ከሆኑ ቢወገዙም ችግር የለም፣ መቀጠል ይችላሉ። ቤተክርስቲያን እንደዛ ነው።
እንደዚህ አይደለም። ይኸውልህ የኬልቄዶኑ ጉባኤ እንደምታውቀው የአንድ ጳጳስ የአሪዎስ ወይንም ጉዳይ ወይንም የንስጥሮስ የአንድ ኤጲስቆጶስ ጉዳይ አይደለም። የኬልቄዶን እኮ በጣም ትልቅ ጉባኤ እኮ ነው። ብዙ ጳጳሳት በዚያም በዚህ ማለት አንዲቷ ቤተክርስቲያን ላይ የነበሩ ጳጳሳት መለያየት ነው የተፈጠረው። ፖለቲካውም ገባ። ስለዚህ የአንድ ኤጲስቆጶስ ብቻውን የመሆን አይደለም። በእኛ ቤተክርስቲያን አሁን አንድ ጳጳስ እንኳን ብቻውን አይሾምም፣ አይቻልም። ያ እንደ ማህበር ነው። አየህ፣ ይሄኛው ግን ግለሰብ ማለት መነኩሴ ነው። ስለዚህ ዲበኩሉ የሚባል ቄስ ራሱን ችሎ ስለወጣ አፖስቶሊክ ሰክሰሽንን ማስቀጠል አይችልም፣ አውቶሪቲ የለውም። ጳጳሳት ግን የመገዳደር እንትን አላቸው፣ ምንም ጥያቄ ሂስቶሪካል በሆነ ነገር ላይ የመከራከር ዲቤት የማድረግ ራይት አላቸው። ግን አንድ ጳጳስም ሆነ ፓትርያርክ ከተወገዘ ከቤተ ክርስቲያን ያ አይሰራም ብለን ነው የምናምነው። ዛትስ ዋይ የሌሎቹን እኛ ድነዋል ብለን የማንለው በውግዘት እስከተለያየን ድረስ ውግዘቱ ካልተፈታ አንድ ነን ብለን ክሎዝ የሆነ ኮሚኒየን አይኖረንም። አንድ አይደለንም። ጥምቀታቸውንም አንድ ሌላ ጳጳስ ከኛ ቤተክርስቲያን ውጭ አንድ ጳጳስ ቢያጠምቅ ጥምቀቱ ትክክል ነው ብለን ስለማናምን መልሰን ነው የምናጠምቀው እኛ። ምክንያቱም ግን ምን ልዩነት አለው ቀሲስዬ? ለምን እሱ አሁን ካቶሊክን አሁን አውግዛቸዋቸው፣ ግን እነሱ ብታወግዟቸው ቢወገዙም ቢለዩም ግን ደግሞ አፖስቶሊክ ሰክሴሽን የተከተሉ ናቸው ቤተክርስቲያን ናቸው ካሉ ምን ያደርግላቸዋል? ወደ እናንተ መምጣት ማለት እነሱ እዛም ሆነው ድነት ያገኙ ናቸው ማለት ነው። በነገራችን ላይ ሰክሰሽኑን ብቻ አነሳው እንጂ መጀመሪያ ኬልቄዶን ላይ እኮ ጳጳሳት እናንተ ናቸው ወይንስ እኛ ነን የሚል አይደለም ክርክሩ። እንደምታውቀው አይ የኬልቄዶኑ አይደለም። እኔ እዛው የካቶሊክ ከኢስተርን ጋር ካቶሊክ ያደረገችው ልዩነቶቹም በትምህርት ላይ የተነሱ ናቸው። በትምህርት ላይ ነው። ግን ሪሊ ኬልቄዶን ላይ ፖለቲካ በጣም እንደነበረ ታሪኩን የጋራ የምናውቀው ታሪክ ስለሆነ የፖለቲካው በጣም ስፕሊት እንዲሆን ብዙ ነገሮች ሰርቷል። ዛሷ ውይይቱ የሚደረገው አንዳንድ በነገረ ክርስቶስ ላይ የቃላት ችግር እንጂ ይህን ያህል ልዩነት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል የቃላት ያገላለጽ ችግር አለ። ስለዚህ ቴዎሎጂካሊ ያሉ ፕሮብሌሞችን ተነጋግረን ውግዘቱን አንስተን አንድ መሆን አለብን ነው እያልን ያለ ነው። ስለዚህ ያ እንዲመጣ እንናፍቃለን። እስከዚያ ድረስ ግን ነው ማለት በመካከል ቤተክርስቲያኑ አንድ ሆነናል የሚለውን አዋጅ እስከምታውጅ ድረስ ግን እሶኬ ካልን ወደ አንድነት አንመጣም ማለት ነው። እሶኬ በነገራችን ላይ ማለት ግን ቤተክርስቲያኗን የበለጠ ዝም ብሎ መቋሚያ የሌለው ክፍፍል ውስጥ እንድትገባ ያደርጋል። ስለዚህ ውግዘት ዋና ዓላማው አንደኛው ቤተክርስቲያኗን መጠበቅ ነው። አንዲቷን ቤተክርስቲያን መጠበቅ ስለሆነ ነው። እናመሰግናለን ቀሲስ፣ እናመሰግናለን። አሁን ወደ ጨዋታው እንገባለን ማለት ነው። አሁን ፖለቲካ ኤፍሬም ጨረስክ? አዎ ኤፍሬም ጨረስክ። ወደ በኋላ መልሳለሁ ቀሲስ፣ ወንድሞቼ ደግሞ ይቀጥሉ። እሺ እስካሁን ፖለቲካ ሰምተናል። አሁን ፖለቲካ እንደማይሰራ በግልጽ የምናይበት ሰዓት ደርሷል። አለቀ። ይቀጥሉ። ሌላ ነገር የሚያወሩ ከሆነ ማለ ይገባሉ። አይ እኔ ሲጀመር አንዳንድ ውይይቶቻችን ላይ በጣም ሆት ስትሆኑ ከጎረምሳ ጋር ሳወራ እኔም አብሬ ጎረምሳነት ይሰማኝና ክህነቱንም በጎረምሳነት ይቀጥሉና መልሱን ብቻ ይንገሩኝ። የቱ ጋ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምስራቃውያን ኦርቶዶክስ ጋር ያለን ልዩነት? ኮሜንቱን ክፈቱ፣ ምዕመናን ይሳተፉበት። ከኢስተርን ኦርቶዶክስ ጋር ያለን ልዩነት የቃላት ልዩነት ነው ያለችው የቱ ጋ ነው? ቲክቶክ ላይ ፖለቲካ መስራት አይቻልም። በተለይ እኔ ባለሁበት ቦታ አሁን ማስረጃ ብቻ ነው። ማስረጃ ጨረስክ? አዎ ጨርሻለሁ። ማስረጃ ነው የምጠብቀው። ሚውት አድርግሽ። ማስረጃ እየጠበቅኩ ነው። ሚውት። ሌላ ነገር የሚያወሩ ከሆነ ማላ ይገባለሁ። ሚውት አድርገው። እሺ አሁን እስካሁን በስርዓት እያወራን ነው። የጀመርኩትን ልጨርስ፣ ጣልቃ አትግባ እና ሆት የሆነ ውይይት ስናደርግ እኔም በጣም ስሜታዊ የሆነና የክህነቱንም ሽምግልና በጣም ላወርደው ስለምችል
ከይፋ ጋር በቀጠልንበት ከብራዊት ጋር በነበረበት ውይይት ከቀጠለ ይቀጥላል፣ ካልቀጠለ ግን ቻው መባባል በጣም አትራፊ እንደሆነ እገነዘባለሁ። ስለዚህ ቻው ማለት ቀሲስ ቻው ማለት አይደለም መሀል ላይ ገባለሁ ብያለሁ። እኔ ባለሁበት ፖለቲካ መስራት አይቻልም። ቻው ማለት ማስረጃ የለኝም ማለት ነው። እስካሁን ሲሰሩ የነበሩትን ፖለቲካ አይሰሩም። እኔ ባለሁበት ቀሲስ ፖለቲካ መስራት አይቻልም። እሺ ማስረጃ አለ? እኔ አዳምጣለሁ። ማስረጃ አለ? ማስረጃ የለም። አለ ወይም የለም ብለው ይጀምሩ። አለ አዳምጥ ልመልስልህ እንዴ? እሺ አሁንም ይኸው ሚውት አድርጌ ልጠብቅ ነው። አለ ወይም የለም ብለው ሳውራ ጣልቃ አትግባ። ላውራበት አለ ወይም የለም ብለው እንዲጀምሩ ሚውት ላደርግ ነው። ይኸው ያወራው ሲጀመር ያላልኩትን ነው እኮ ያወራው። ልመልስልህ ያላወራሁትን ነው ያወራው። ሲጀመር የትምህርት የቃላት የሚባል ነገር አለ ብያለሁ። በከሁለት የቃላት አገላለጥ እንጂ ይህን ያክል የእምነት ልዩነት በጣም ሰፊ ልዩነት የለንም። ስለዚህ አንድ መሆን አለብን የሚል ውይይት እየተካሄደ ነው ብያለሁኝ። እሱ ብቻ ሳይሆን አልኩ ይቀጠልሁና በነገረ ክርስቶስ ላይ ውግዘት ብቻ ሳይሆን የለያየን የጵጵስና ጉዳይ ሳይሆን በትምህርት ላይም ጭምር ስለሆነ አንዳንድ ግድፈቶች ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል እንዴት ነው መባል ያለበት የሚል ስለሆነ ውይይት ላይ ነን ነው። ውይይቱ ደግሞ ከረንትሊ ነገሌ የምላቸው ሰዎች ጭምር ውይይት ላይ እንደ ቸርች እያደረግን ያለ ነው። ይቀጥላል ይሄ ውይይት። ለዚህ ማስረጃ ካልከኝ ሂድና ጠቅላይ ቤተ ክህነት ሂደው የነበሩትን ሰዎች አንዱ ዲያቆን ሄኖክም አለበት፣ ብፁዕ አቡነ አረጋዊ አሁን አርፈዋል፣ አባ ኃይለ ማርያም እሳቸው የነበሩበት በግብጽ ቤተክርስቲያን ያሉትን ሰዎችን አላቅም ስማቸውን። እንደዚህ ያሉ ውይይቶች እየተካሄዱ ነው። አሁንም ውይይቶቻችን እያደረግን ያለ ነው። ይሄንን ከሆነ የፈለከው ይሄው ነው። እሺ ጥያቄ አልተመለሰም። እንደምትሰሙት ምዕመናን ጥያቄ የነበረው በኮፕቲክ ቤተክርስቲያን በኩል ያለው ቆይ አንዴ ቀሲስ ሰምቼዎታለሁ እኮ በኮፕቲክ ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። ኦኬ በአርሜን ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። በኤርትራ ቤተክርስቲያን በኩል የነበረው ጥያቄ ምን ነበር የሚል አይደለም። የነበረው ምንድን ነው? ጥያቄው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በኢስተርን አብያተ ክርስቲያናት ጦር በምስራቃውያን አብያተ ክርስቲያናት በኩል ያለው ልዩነት የቃላት ነው። እንደው አበበ በሶ በላ ሲባል አበበ እንጀራ በላ የሚል አይነት ልዩነት ነው የሚል አይነት ልዩነት መኖሩን የኢትዮጵያ ቤተክርስቲያን አጽድቃለች ወይ የሚል ነበረ። ምዕመናን እንደሰማችሁት ቀሲስ ደበኩሉ ምን እንዳወራ ሁላችሁም ሰምታችኋል። ጥያቄ ቁጥር 2 የማይመለስ ማለት ነው። የማይመለስ ጥያቄ ቁጥር 2 ኦኬ የኛ ቤተክርስቲያን ናት ያልተነጠለ ያልተከፈለ የሐዋርያዊ ቅብብሎሽ ያላት የሚል ነገር አውርቷል። በል ቀሲስ ዲበኩሉ ኮሜንቱን ክፈቱት። ኤፍሬም ምንድነው እየተካሄደ ያለው? ምዕመናን ይሳተፉበት። ጥያቄን አንዴ ላቅርብ። በአፖስቶሊክ ሰክሴሽን ወይም በሐዋርያዊ ቅብብሎሽ የኛ ቤተክርስቲያን ናት ያልተከፈለ የሐዋርያዊ ቅብብሎሽ ኦር የአስተምሮም ቅብብሎሽ ያላት የሚል ነገር ቅድም አውርተዋል። በል ቀሲስ ድበኩሉ በጣም ያስጠላል ንግግርህ። አንተ በጣም እንደዚህ ያለ ጋጠወጥ የሆነ ንግግር ክርስቲያናዊ አይደለም። ንግግር ያስጠላል። ምንም ጋጠወጥ አላወራሁም። በጣም አንተ እንደሚተዋወቅ ሰው እንኳን እንደዚህ አያወራም። አንተ አብረን እኮ ምንም አላወራሁም። መልሱም ብቻ ኧረ በቃኝ። እንደው ካንተ ጋር እንደዚህ ያለ ንግግር አንተ ቶንህ ራሱ እኮ በጣም ነው የሚያስጠላው። አማን ሪከርዱን አዳምጠው በኋላ። አይ ቶኑ ይኸውልህ ቀሲስ ምንም አላወራም፣ አልመልስልህም። አይመጥንም ይሄ ንግግር። ኧረ ነው መልስ ስለሌለው መልስ የለውም።
በፖፖ መልስ የለዎትም። መልስ የለዎትም። አልመልስልህም። አይመጥነኝም። አልመልስልህም ሳይሆን መልስ የለኝም ነው የሚባለው። አለቀ። መልስ የለኝም ነው። እሺ ልመልስልህ። እሺ መልስልኝ። እሺ በካቶሊክ ቤተክርስቲያን፣ በኢስተርን ኦርቶዶክሳውያን እና በኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ለዓለም አልሞተም ለተመረጡ ሰዎች ነው የሚል እንደዚህ በጣም ዝም ብሎ የተበላሸ ጥያቄ ምን ነበር? እየመለስኩልህ ነው። ጥያቄ ምን ነበር? ማስረጃ ነው የጠየቀኝ። ማስረጃውን ልሰጥ። ቆይ ጥያቄን ያስታውሱኝ። ጥያቄ ምን ነበር? ምንም ይኸውልህ፣ ገና ትምህርትህ እኮ ባይዘው ጥያቄ ምን ነበረ? ቀሲስ ዲበኩ ጭንቅ የሚል ጥያቄ ምን ነበረ? ጭንቅ የሚል ክርስቶስ ለዓለም አልሞተም ብሎ ጥያቄ ምን ነበር? ይጨንቃል። ስለ ካልቪኒስት ማሰብ ይጨንቃል። ጥያቄ ምን ነበር? ኤፍሬም አሁን አንተም ተመርጣል። ያስወጡት ይሄንን ቀሲስ ማለት አንተም ተመርጣል። ጥያቄ ምን ነበረ? አማን ጥያቄ ምን ነበረ? ምንም አላሰማሁት። ምንም የሚሰሙት ነገር የለም። ምን ነበረ ጥያቄ? ይኸውልህ የተመረጠ ንግግር እንደተመረጠ ሰው ምን ነበረ? ቀሲስ ፖለቲካ የለም። አማን ሻሎም ባለበት ፖለቲካ የለም። ይኸው ፖለቲካ የለም። አራሃለ ይኸውልህ ክርስቶስን የዓለም ቤዛ ነው ብለህ ጥያቄ ምን ነበረ? የእርሶን ዩኒቨርሳሊዝም ልቀበል? ማንም ሳያምን ክርስቶስ ማንም ሳያምን ክርስቶስ ስለተሰቀለ ብቻ በብሉይ ኪዳን የነበረው ሁሉ ኃጢአታቸው ተምረዋል የሚል ዩኒቨርሳሊዝም ምንፍቅና፣ የእርሶን ዩኒቨርሳሊዝም ምንፍቅና ነው የምንቀበለው? ክርስቶስ ምንፍቅና ነው ያስተምሩት። ለ300 ሰዎች ላይ ሞተው ከምትል ይልቅ የለም የሚሰሙት ነገር የለም። ኤፍሬም አስቆመው። ይሄንን ቀሲስና አማን ቆዩ አንዴ። አማን ምንም ሊመልስ አልቻለም። ስለዚህ ሌሎቻችሁ ቀጥሉ። በቅቶኛል። አማን አንዴ ሁላችሁ ሚውት አድርጉ። አማንም ቀሲስም ይቅርታ በጣም ቆይ። አይ አሁን ይሰማል ድምጼ? ይሰማል። ባግዳድ በተራ እየተጠያየቁ መልስ መመለስ ነው የተሻለ የሚሆነው፣ መማማርም የምንችለው። አይ ቲንክ በዚህ ሁኔታ ብዙ ርቀት የሚያስኬድ ነገር አይደለም ያለው ነገር። ኤኒዌይስ ወደ ሰላማዊ ውይይት ምናምን ብንመለስ ቀሲስ ፈቃደኛ ከሆኑ አማ የሚያነሳቸውን ጥያቄዎች መመለስ ነው። ካልሆነ ደግሞ እንግዲህ ቢቀር ነው የሚሻለው። ይቅርታ አድርጉልኝ። እናንተ ራሳችሁ ሽማግሌ እንደዚህ ቤት ውስጥ ጤነኛ ሰው የለም። እንደዚህ ውስጥ አንድ ጊዜ ሁላችሁም አንድ ጊዜ ጤነኛ ሰው የለም ምናምን። ቀሲስ እንደዚህ አይነት ፖለቲካ አማን ሻሎም ባለበት አይደረግም። አንድ ጊዜ እሱን እናከብራለን፣ ክህነቱን እናከብራለን። ኢቨን ኢፍ ኦርቶዶክስ ባንሆንም እንኳን ግን እንደዚህ አይነት በጣም የወረደ ፖለቲካ እንዲጫወቱ አማን ሻሎም አይፈቅድም። ኦኬ አይፈቅድም። ስለዚህ ጥያቄ ቀጥታ ይመልሱልኝ። ካልቪኒስት፣ አርሜኒያን በዚህ ገብቶ በዛ ወጥቶ እኔን መጠየቅ ይችላሉ። ኦኬ ቀሲስ እኔን መጠየቅ ይችላሉ። ነገር ግን እኔን መጠየቅ ባለበት ታይም ይጠይቃሉ እንጂ እኔ ጥያቄ እየጠየቅኩ እያለ እኔን መጠየቅ አይችሉም። ስለዚህ አሁንም ቢሆን በተከበረ መንገድ እኔን ጥያቄን ይመልሱልኝ። እንደማይመልሱ እያወቁ ይጠይቃሉ። እኔ ጎረምሳ ነኝ። እኔ ድምጼ ወፍራም ነው። በቃ እኔ ጎረምሳ ነኝ። በቃ እሺ፣ ማዳመጥ ትችላለህ። ጥያቄን ያስታውሳሉ? እሺ፣ አንድ ጊዜ ቀሲስዬ፣ አንድ ጊዜ ቤታችሁን የመጣሁት እድል ስጠኝና ላውራ። እንዴ እድል ልሰጥዎታለሁ። እሺ ያውሩ። አሁን ያውሩ። ቀሲስ እርሶ ያውሩ። አሁን አማን ማናችሁም እንዳትገቡ፣ ሲጨርሱ ይገባል። የሚገባው ሰው ማለት ነው። ሲጨርሱ ትገባለህ። ቀሲስ እሺ ያውሩ። የእርሶ ተራ ነው። በጣም ጥሩ። እኔ እኮ በእርጋታ ነው የማናወራው። ደቂቃ ይሰጥ። አለዚያ ረጅም ደቂቃ ልንቀመጥ ነው። ደቂቃ ይሰጥ። ይሄ ልጅ ዛሬ ምን ነክቶታል? አሙዬ ግድ የለም ያውሩ፣ ችግር የለው። አይ ግድ የለም አይደለም። ኤፍሬም ረጅም ደቂቃ እንዲያወሩ የምትፈቅድላቸው ከሆነ እኔ እወጣለሁ። ደቂቃ ፕሪሳይዝ የሆነ ደቂቃ ይሰጥ። እኔ በደቂቃዬ ውስጥ ጥያቄን አቀርባለሁ። እርግጠኛ ነኝ። አንተም ታወራለህ፣ ችግር የለውም። አንተም ታወራለህ። ጊዜ የእነሱን ያህል ጊዜ ትወስዳለህ። ቆይ አማንም ቀሲስም አንዴ ቆይ።
ኤፊ አሁን ትንሽ ቴለርድ እንዲሆን ቀሲስ የሚናገሩት አማን ባነሳው ጥያቄ ላይ ከሆነ ሁላችንም ጥያቄውንም እንድንሰማው አንዴ አማን ጥያቄውን ይድገመውና በቀጥታ በዛ ትይዩ ከሱ ጋር ይኸውልህ ቶኑ ጤነኛ አይደለም። ኤቢ ይኸውልህ ንግግራችን እኮ ሰላማዊ ረጋ ያለ በቃ እንደዛ አማን እኮ ተቆጥቶ እኮ ነው የመጣው እኮ ተናዶ ነው የመጣው። ምንም በዚህ አይነት ቶን ማውራት ለእኛ ጥቅም የለውም ነው። ምንም ተናድጄ አልመጣሁም። ቶኔም አማን እንደዛ ከሆነ እንቶ በቃ እዚህ ጋር እናቁመው ማለት አሁን ቀሲስም ለአማን የሚሰጡት መልስ ከሌለ ቀሲስ ይቅርታ ለአማን የሚሰጡት መልስ ኦልሬዲ ከሌለ በቃ አሁን ስለዚህ ምንም እኮ ሌሎች ቶኑን ረጋ አድርገን ማውራት አለብን። ከመጀመሪያ ጀምሮ እኮ ረጋ ብለን እናውራ። ስናወራ እኔ እኮ ሲጀመር እየተጠየቅኩ ነው ያለው። አንደኛ ቤቱ የእናንተ ነው፣ ሁለተኛ እየተጠየቅኩ ነው። ይህንን እያደረግኩ ባለበት ቶናችሁ የአማን ቶን ጥሩ አይደለም። የብስጭት፣ የንዴት፣ የቁጣ ነው። ይሄ ደግሞ ጥሩ አይደለም ነው እያልኩ ያለው። አየሽ እንጂ በቃ ከሆነ በቃ ይቀርብን እንዴ። ለምን ገብቶኛል። እኔ አሁን ገብቶኛል። አማን ያው አማን ኖ ቀሲስ አሁን አማን ተረጋግቼ ያው ድምጤ አንዳንዴ እንትን ይላል ብሎ ተናግሯል። ያውቁታል እንግዲህ ከእርሶ ጋር እኮ እንደ አባትና ልጅ ስታወሩ ነው የኖራችሁ። አዲስ ነገር አይደለም፣ ምንም ውስብስብ ነገር አይደለም። በተረጋጋ ሁኔታ መማማር የምንችልበት ጥያቄ አማንም አንስቶ እርሶ የሚመልሱበት እድል ካለ ዋን ሞር ታይም በቃ እርሶም ነገሩን ቀለል አድርገው ይዩትና እንቀጥል። እንደዛ ካልሆነ ግን እንደዛ ካልሆነ እንተውና የኔን ጥያቄ አንተ አቅርብለት። ኤቢ እኔ በቃ ሙቅልየን የመጣሁት እኔ በውልና ማስረጃ አማን ኤቢ በውልና ማስረጃ ካልወከልከኝ አላቀርብም። ወክያለሁ። በቃ አንተ አቅርብለት። የኔን ጥያቄስ እንዴ አንድ ጊዜ ቆይ አንድ ጊዜ ቀሲስ ጥያቄ አለኝ። እኔ እኮ ቅድም ለብራዊት ኤፍሬም ያወራል ወይም ኤቢም ያወራል። ከሁለት አንዱ ነው የሚያወሩት። ረጋ ብለው እንደኔ የጎረምሳ ድምፅ ሳይኖራቸው እንደኔ ሳይጮሁ እንደኔ ዛሬ አማን ድምፁ ተቀይሯል ምናምን ሳይባሉ ኤቢና ኤፍሬም ይጠይቃሉ። እኔ ጥያቄ ለእነሱ አስረክቤ እወጣለሁ። ከኔ መስማት የማይፈልጉ ከሆነ ማለት ነው። ቅድም የጠየቁትን ጥያቄ በቃ ሁለቱ ይጠይቃሉ። እኔ የለውበትም፣ አለቀ። እኔ ወጣ እላለሁ፣ ችግር የለውም። ግን ዳይሬክትሊ ኤቢ በውስጥ ነው ምልክልህ። አጠያየቁ የሚሆነው እዚሁ እንዲመልሱ ነው። ቅድም ሲሰሩ የነበሩት ፖለቲካ ነበረ። ኦኬ እኔ ባለሁበት ቦታ ፖለቲካ እንዲሰራ አልፈልግም። አይ ቀሲስ ቤታችን ሰጦታለሁ። አውርተው እንደዚህ ያውጡም። ቀሲስ አይደለም አይውልት ጤነኛ ንግግር አይደለም የሚናገረው። ከታች ኮሜንቱ ራስ ተቋቋማታት ወጡ የሚለው በዛ ኮሜንቱን አይ ኦኬ በስለ ስራ አወራን። ጥያቄያችሁን ልመልስ አምሄር ካልሆነ ግን እሺ ኮሜንቱን ዝጉት። እኔ ግን አይደለም ምዘጋው ምከፍተው ምን አይደለም እስካሁን ኖ ኮሜንቱ አይደለም እኮ ኮሜንቶች እኮ ወደው አይደል። ቆይ እንደዚህ ይሁን አንድ ጊዜ እኔ ደግሞ ስሙኝ። አሁን የኔ ስልጣን በራሴ ስልጣን አሁን ሁላችሁም ሚዩት አድርጉና አንድ ጊዜ ስሙኝ። አሁን በዚህ ሁኔታ ጥያቄዎቹም በትክክል አይመለሱም፣ ጥሩ ውይይትም አይኖረንም እውነት ለመናገር ማለት ነው። እና ምንድነው ጊዜ እንስጥና አሁን አማን ሲጠይቅም ጊዜ እንስጠውና አማን ሀሳቡን በደንብ አርቲኩሌት አድርጎ ያቅርብ ጊዜ ውስጥ። ከዛ ሚዩት ያድርግ። እርሶ ደግሞ ጊዜ የፈለጉትን ጊዜ ወስዱና እናንተ የምትፈልጉትን የምትጠይቁ ከሆነ ልመድ እሱ አቀራረቡ ከመጀመሪያው ጀምሮ ትክክል አይደለም። ቶኑ እኮ ትክክል አይደለም። አየህ ትክክል አይደለም። እኔ ቶኔ ወፍራም ነው። 40 እና 50 ዓመት ሲሞላኝ ወደ ቀሲስ ዲበኩሉ ድምፅ ጠጋለሁ። እኔ እስከዛ እንደው በጣም ታሳዝናለህ ወንድም አለ። በቃ ስለዚህ እኔ ሚዩት አደርጋለሁ። ኤቢ አንተ ቀጥል፣ ኤፊ አንተ ቀጥል። እኔ ጥያቄውን በውስጥ ልካለሁ። ሁለት ጥያቄዎች አሉ። አሁን ቀሲስ ለኔ ሊመልሱልኝ ዝግጁ ስላልሆኑ ኦኬ፣ ቶኔ ትክክል ስላልሆነ ኦኬ፣ ጎረምሳ ድምፅ ስላለኝ ወፍራም ድምፅ ስላለኝ አይመለስልኝም። አሁን ኦኬ፣ አይመለስልኝም። ስለዚህ እናንተ ድምፃችሁ ረጋ ብሎ የምታወሩ ወንድሞች እናንተ ትጠይቁታላችሁ። ስትጠይቁ ግን በፈጠራችሁ አምላክ ቀጥታ ኢሚዲየትሊ ጠይቁት።
ሌላ አራውንድ ዘ ቡሽ የሚመላለሱ ከሆነ እያስቆማችሁ የጠየቁት ጥያቄ ይሄ ነው እያላችሁ እንትን በሉ፣ መልሱን ጠይቁት። እኔ አብቅቻለሁ። እናንተ በራሳችሁ መንገድ መሄድ ትችላላችሁ። ጸጋና ሰላም ይብዛላችሁ። በውስጥ ልክላለሁ። መውረድ አይጠበቅብህም። አይ አልወርድም፣ እኔ አልወርድም። ጥያቄውን ብቻ ነው የምልክልህ። ግን ስጠይቀው እኔ እንደሆንኩ አድርገህ ጠይቃለህ። ቦታም አለ እንደሆንኩ አድርገህ ትጠይቃለህ። ስጠይቅ ኦኬ። ኧረ ያንተ ጥያቄ ብቻ ሳይሆን አማን አንድ ጊዜ እኔ ደግሞ ላውራ። ስንት ደቂቃ ትሰጡኛላችሁ? ለእኔ ደግሞ አንድ 2 ደቂቃ ሚዩት። ኤፍሬም ሚዩት አድርግ። አትሰጡኝም? 2 ደቂቃ ስጡኝ። ግድ ይላችሁ። ቀጥልሽ። አንድ ጊዜ አሁን ቀዝቀዝ እንበል። አንድ ጊዜ መዝሙር ልክፈትና አንድ ጊዜ ቀዝቀዝ እንበል። ይሄኛውን ትንሽ እሺ፣ ዝማሬ መላእክት ያሰማልን። አሁን አይ ትንሽ እንትን ልንበል ብዬ ነው። ጦርነት ሆነ እኮ እንትን ሆነ፣ ኮሶቮና ሰርቭ አይነት ሆነ። ኦኬ እሺ፣ አሁን ጋዲም መጥተዋል። እሺ ጋዲ መጥተዋል። አሁን እንደዚህ እናድርግ ፕሊስ። እሺ ምን እናደርጋለን አሁን? አሁን ከዚህ በፊት የነበረውን እንርሳው እና ከዛ አሁን ለአሙ ነው መልሼ ድል የምሰጠው። አማን ጥያቄውን እኔ የጠየኩት ይህንን ነው ብሎ አማን ጥያቄ ያቀርባል። ከዛ በዛ ጥያቄ ውስጥ ከፈለጋችሁ ደቂቃ አስቀምጬላችሁ፣ ከፈለጋችሁ ደግሞ ደቂቃ ሳይኖር መልስ ትሰጣላችሁ። ጋዲም ስላለ የፈለገ ሰው መልስ መስጠት ይችላል። እና እንደዚህ ከሆነ የሆነ እንትን ይኖረዋል፣ ፖይንት ያለው ነገር ይኖራል። አለበለዚያ ግን እንዳልነው በጌታ ሰላም ወደ ቤታችን ብንሄድ ነው የሚሻለው። እና አሙ አሁን ጥያቄውን ያቀርባል፣ ስሙትና በደንብ ከዛ በኋላ ደግሞ ቀሲስ ይመልሳሉ። ከዛ በኋላ እንደዛ እያደረግን እንሄዳለን፣ በመደማመጥ በመከባበር ማለት ነው፣ በመዋደድ። እኔ አማንን ከዚህ በፊት እንደሚወዱት ሲናገሩ ሰምቻለሁ፣ እንደ ግባብታችሁም እንደምታወሩ አውቃለሁ። እና በእንደዚህ መንገድ እናድርገው። ተባረኩ። አሙዬ መቀጠል ትችላለህ። ሰላም ለአንተ ይሁን። ኤፊ ለመሀል ላይ ዌልካም ብራዘር። አማን ችግር የለውም። እዚሁ ገስት ላይ ተቀምጡ። ቆይ አንዴ አመንሽ ኤፊ ላውራው ብዬ ነው። አንዴ አሁን ነው የገባው ሚተር። አረ ስለ ቶፒክ ላውራ አይደለም። አንዴ ቆይ ስለ ርዕስ አይ ሚተር ችግር የለውም። ረጅም ደቂቃ የጠበቁ ሰዎች ስላሉ ካንተም በፊት አካሄድ ነው የምታወራው ጋር 10 ሰከንድ አንተ ሰውዬ ምን ሆነ? አንድ ጊዜ እሺ ያውራ። አካሄድ ከሆነ ያውራ። አይደለም ኤፊ አንተ እንትኑን አታውቀውም ማለት ነው ብሮ። እነሱ ቤት ሲሆን እንደዚህ አያናግሩህም። ኤፊ ላውራው ነው። አዳምጥ፣ ቀስ በል ጋዲሳ ብራዘር። ምን ሆነ ነው? በጣም ነው ሆት አልሆንኩም። አንተ እስከ ከፈትክ ድረስ ነው ሆት ነው። ሚውት አድርግ። ተረጋጋ ወዳጅ። አይ ሚውት አድርግሽ። ኤፊ ምን መሰለህ? ሚውት አድርግ። ኧረ አንዴ ኤፊ ላውራው እንዴ። አታውራ። ሌሎች አሉ ከአንተ በፊት የቀደሙ ሌሎች አሉ። አማን ካወራ በኋላ ታወራለህ ጋዲ። ቆይ እንደዛ ነው። አሁን ጋዲሳ ገብቶ ሆተንሃል አማን እንደ ዛሬ እንደ በቀደሙ አይደለ ምናምን ሲባል የሆነ የጨዋ ንግግር ነው የሚመስለው። ራይ አይደለም፣ የጨዋ ንግግር አይደለም። ኦኬ። ስለዚህ አሁን ጋዲሳ ከሌሎች ሁሉ መጨረሻ ላይ ነው የምታወራው። መጨረሻ ላይ 9ኛ ላይ ነው የምታወራው። አርፈ ቁጭ በል ነው አለ። 9ኛ ላይ ለማውራት ከሆነ እንኳን ጥያቄና አቅርብ ወይ ቀሲስ ወይ እኔ። 9ኛ ላይ አላወራም። በገባበት መስመር ነው የምታወራው። አይ አላወራም ካልክ ውጣ። 9ኛ ላይ አላወራም። አይ ካላወራው ውጣ። ቆይ አይደለም ኤፍሬም ወይ ቀሲስ አይደለም እኔ እሰጥሃለሁ። እሺ ቀሲስ እሺ። አንዴ ግን ኤፍሬም እሺ አንዴ ይኸው መዝሙር እውነት ለመናገር መዝሙሩ እንዴት ልብን የሚነካ መዝሙር ነው። በአገልግሎቴ ብቻ እንድመቅ ስብከት ሁሉ ለአንተ ነው ክበር ባለኝ ነገር የሚል መዝሙር ነው የተከፈተው። እኔ እውነት ለመናገር ልቤን የሚነካ መዝሙር ነው። ቴንኪው ኤፋ። እኔ ለምንድን ነው ተረጋግተን የማናወራው? ማለት እኔ ጥላቻ ቢኖርብኝ እዚህ እኮ አልመጣም። ጥላቻ እኮ አይደለም፣ የትምህርት ልዩነት ላይ ስለሆነ የምናወራው። ይሄ ለየብቻ ስንሆን የመቀጣቀጡን ለየብቻ ስንሆን እናደርገዋለን፣ ችግር የለም። ስንገናኝ ግን ቅድም ስናወራበት በነበረበት እንቀጥል። ኦኬ። ለምንድን ነው ሆት የምትሆኑት? ኦኬ ጥሩ ነው። እንኳን ጋዲ መጣ፣ ከጋዲ ጋር መቀጠል ትችላላችሁ። እኔ የምችለውን እኔ መልሳ ማለት የምመልሰው ለኔ የምታቀርቡልኝ እኔ መልሳለሁ። ጋዲ ግን መምጣቱ የሚያሳየው ጥላቻን አይደለም። ስለዚህ ፕሊዝ በቃ ረጋ ብለን እናወራ። ሰው ራሱ አይሰናከልብን ለማለት ነው። የኔን እንትን ለጋዲ ሰጠዋለሁ።
በራሴ ፍላጎት ማለት ነው፣ በራሴ ፍቃድ አይ ችግር የለውም። ከኔ ቀጥሎ ማለት ነው ከኔ ቀጥሎ ማውራት ይችላል ጋዲ። ወደ እርሷ ዙሬ አይ ወደ ጋዲሳ ዙርልኝ ካሉ ወደ ጋዲሳ ማዞር ይችላሉ። ግን ጋዲሳ ባለው መስፈርት መሰረት አካሄድ መሰረት ማውራት ካለበት ማውራት ያለበት ሌሎች ሁሉ ካወሩ በኋላ ነው። አሁን ስለገባ ማለት ነው። አሁን ስለገባ አካሄዱ እንደዛ ነው። ሁለታችን እኮ ነው ያለን እኮ ሁለታችሁ ነው ያላችሁ። ግን እሱ አሁን ስለገባ ሌሎች ሁሉ ገብቶ ስላሉ በቃ እሱ ከሰጡ መቀጠል ይቻላል ነው። ግን አሁን የኔ ጥያቄ ወደ እርሱ ስለሆነ ችግር የለውም። ስለዚህ ምን ይሆናል አካሄዱ? ከእናንተ አንድ ከኛ አንድ ከእናንተ አንድ ከኛ አንድ። ከፈለግን ግን ብቻውን እንዲያወራ ማድረግ መብቱ ነው። አንድ ሰው ብቻውን ይቀጥል ማድረግ ትችላላችሁ። ግን እኔ መመለስ አልችልም። ጋዲሳ ይመልስ ከተባለ ወደ ጋዲሳ ዞረዋለሁ። ያው ጋዲሳም ስለማይመልስ ማለት ነው። እኔ ናህኖ እኔን መስሎ የወለድኩት ልጅ ነው። በጣም የምወደው ልጅ ስለሆነ ጋዲ መቀጠል ይችላል። ምንም ችግር የለውም። ልጥብ ሳይለው እኔ የምመልሰው እሱ ራሱ በቃ አሁን ሌላ ጥያቄ ሊጠይቅ ነበረ። እኔ በምስሌ የወለድኩት ስላሉ ፖለቲካ የመስበር መርሃ ግብር 101 ልጠይቅ የነበረው ሌላ ነበረ። እኔ በምስሌ የወለድኩት ስላሉ አሁን የመጀመሪያውን ጥያቄ ወደ ቀሲስ አደርግና ወደ ጋዲሳ ዞረዋለሁ ማለት ነው። ከዛ ቪዲዮ እየከፈትን ጋዲሳ ያወራን ነገሮች ስላሉ ጋዲሳ ሚውት አድርግ። ሚውት አላደርግ። ለምን አደረጋል? ርዕሱ ምንድነው? የቤቱ ርዕስ ርዕሱ ምንድነው? ሚውት አድርግ። ጋዲሳ አሁን አማን እያወራ መግባት ትክክል አይደለም። አማን ርዕሱ ምንድነው? ርዕሱ ምንድነው? ሚውት አድርግ። ርዕሱ እንደምታየው ነው። ኢየሱስ ጌታ ነው ነው ርዕሱ። ምንም ሌላ አሚን አሚን። ኢየሱስ ጌታ ነው። ምን ስለ ኤፋ በቃ ኢየሱስ ጌታ ነው በሚለው አድርገን ኤፊ ሚውት አታርጉኛ። ኖ ሚውት አታርጉት ፕሊዝ። ጋዲሳን ሚውት ያደርጋል ራሱ። ሚውት አታርጉት እሺ። አሁን መግባት አልነበረብህም። አሁን አማን እያወራ ስለነበር ኤፊ አንዴ ስማኝ። ለምን አሰሙኝ? ለምን እንዳላወራ እኮ ድል ሊሰጥህ እኮ ነው። አማን እኮ አሁን አንተን ነው የሚያወራ አይደለም። ስማኝ ቆይ አንዴ። ቀደም አማንና ቀሲስ ሲወያዩ የነበረበት ቶፒክ እኔ ቀደም ገብቼ ነበር የወጣሁት ነገረ ክርስቶስ ላይ አይደለ? ነገረ ክርስቶስን መሰረት ያደረጉ ነገሮች ነበር ውይይት ሲደረጉ የነበረው። ኢትዮጵያ ቤተክርስቲያን የቱ ጋር እንደዚህ ያለች፣ ግብጽ ቤተክርስቲያን መች እንደዚህ ያለች፣ እንደዚህ አይነት ነገር ነው ሲወራ የነበረው። አረ ውይይት አይደለም እሱ የቤተሰብ ጨዋታ ነበረ። ጨርሰን እሱን ከዛ ወደ ጥያቄ ገብተን አማን ጥያቄ ይዞ መጥቶ እሱ የድሮ እንትን ነው። ከዛ በኋላ ወደ ጥያቄ ገብተናል። እሱ ርዕሱ ይነገረኛል። ርዕሱ ይነገረኝ። ምን ላይ ነው አሁን ውይይቱ? እኮ አሁን ትሰማዋለህ፣ ከአማን ትሰማዋለህ። ጥያቄና መልስ ነው። አይ ሳቁን ተው። ርዕሱን ትሰማዋለህ? ርዕሱ ኢየሱስ ጌታ ነው። ጥያቄውን ትሰማዋለህ ነው ጋዲ። ኤፊ በእናትህ እንተዋወቃለን። ኤፊ ምንም አዲስ ነገር ኖር አይደለም። አሁን ቶፒክ አለ፣ የሆነ ቶፒክ ላይ ወራ ያለበለዚያ ግን ጥያቄና መልስ ሴሽን ከሆነ እኔ ምንም ውይይት ባልተደረገበት እየተበጠበጥኩ ስለሆነ ኤቢ ምንድን ነው የምትለው? ኤፊ ቆይ አንዴ ጋዲሳ ምን አለበት? አንዴ ቆይ ነገር መስመር እናስይዘው። እንደዚህ እናድርግ። አይ ቆይ አንዴ ሚውት አድርጉና ርዕሱንም የደረስ ቀሲስ አንዴ ርዕሱንም የደረስንበትንም ለጋዲሳም ግልጽ እናድርግለት፣ እሱም እንዲሳተፍ ማለት ነው። መጀመሪያ ላይ ጴንጤቆስጤ ምንድን ነው የሚል የሆነ መነሻ ሀሳቦች ተነስቶ ያንን ሂስቶሪካል የሆነውን ነገር ትንሽ ኤክስፕሌን ስናደርግ ቆየንና ከእሱ ጋር የተያያዙ ሀሳቦችን በደንብ ካወራን በኋላ ቀሲስ ገብተው በእሱ ላይ የተፈጠሩ ብዥታዎችን፣ ውይይቶችን እሳቸውም ጠይቀውን መልሰን እኛም ስንመልስ ቆየን የተወሰነ። ከዛ በኋላ ግን ከተነሳንበት ርዕስ ትንሽ ድሪፍት አድርገን ዝም ብሎ ጀነራል የሆኑ ጥያቄዎችን ለቀሲስም እየተነሱ ዕብራዊትም ጠየቀች፣ ኤፊም ጠየቀ፣ ትንሽ ቀሲስ እየመለሱ በዛ ሁኔታ ውስጥ ያለ ነው። ስለዚህ የሆነ ቋሚ ነው ይሄ ነው የሚባል ርዕስ ላይ አይደለም ያለ ነው። ሰው የሚሻለው ምንድን ነው? አማን ጥያቄ ይኖረዋል። ቀሲስ ከቻሉ ይመልሳሉ፣ ከፈለገ ጋዲሳ የሚመልስ ራንደም ጥያቄ ነው። አይ ርዕስ በሌለው ጉዳይ ላይ ራንደም የሆነ ጥያቄ ለቀሲስም ሆነ ለእኔ መቅረብ የለበትም ፕሮግራማችን አይደለም ከተባለ ይቅርና ተመልሰን ወደ መጀመሪያው ርዕሳችን ሀሳቦች ካሉ እዛ ጋር ብንወያይ ይሻላል። ያለው ያ ነው። እሺ አሁን እኔ ደግሞ ልንገረው፣ ደግሞ ላብራራው። ስናወራበት የነበረው በመጀመሪያ ጋዲ እንኳን ደህና መጣህ። ስናወራ የነበረው ጴንጤቆስጣል ይፍቱኝ ባልኩኝ ቀሲስዬ፣ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ስናወራ የነበረው ጴንጤቆስጣል መጀመሪያ ኤፍሬም ከመጀመሪያው ስታወራ የነበረው
የጳውሎስ እምነት ነው። ጴንጤቆስጣል ማለት አዙዛ ስልት ላይ የተመሰረተ አይደለም፣ ትክክለኛዋ ቤተክርስቲያን የኛ ናት የሚል እና በመሃል ላይ እኔ ስገባ የዲያቆን ብርሃኑ አድማሴ ስብከት ተከፍቶ ዲያቆን ብርሃኑ አድማሴ ታሪክ በመጥቀስ ረጅም ዓመት በመኖር አይደለም ክርስትና እምነት ዋናው በክርስቶስ መኖር ነው የሚል አይነት ስብከት እየሰጠ ስለነበረ ያንን እናንተ ቀድማችሁ ስለነበራችሁ እውነተኛ ናችሁ ማለት አይደለም፣ በኋላም ስለመጣን ትክክል አይደለንም ማለት ነው አይደለም የሚል አስተያየት ኤቢ እየሰጠ ነው እኔ የገባሁት። ይሄ ስብከት ደግሞ ትክክለኛ ስብከት ነው፣ ጤናማ ነው። በእኛ ቤተክርስቲያን ኦርቶዶክሳዊ ሁሉ ይድናል ብለን ሳይሆን የምናምነው ኦርቶዶክሳዊ ከሆነ በኋላ እምነትን ከምግባር ጋራ በማስተባበር መኖር ነው፣ ክርስቶስን መምሰል ነው፣ የሚያድነው እሱን ጭምር ነው የሚል ነው የዲያቆኑ ሰባኪ የሚል አነሳዊ። ከዚያ ለእኔ የቀረበልኝ ጥያቄ ምንድን ነው? ኦርቶዶክሳውያን ሁሉ ድናችኋል ብላችሁ ታምናላችሁ ወይ የሚል ጥያቄ ተነሳ። እኛ ያልዳን ማን ሊድን ነው? አዎ ድነናል ብዬ መለስኩኝ። እኛስ ድነናል ወይ ሲሉኝ ኖ ከኦርቶዶክሳዊ ውጭ ያለውን ድነዋል ብለን እኛ አንናገርም። ሰው በጥምቀት ነው ይድናል የምንለው፣ የምናጠምቀው ከሌላ እምነት የሚመጡት የምናጠምቀው አልዳኑም ብለን ስለምናምን ነው የሚል መልስ ሰጠሁኝ። ከዚያ አፖስቶሊክ ሰክሴሽን ተነሳና የካቶሊኮች አፖስቶሊክ ሰክሴሽን አላቸው ወይ የሚል ጥያቄ ተነሳ። አዎ እንደ ጵጵስና ቤተክርስቲያን በሁለት መካከል ኬልቄሎ ላይ ስለሆነ ጳጳሳትም ስለነበረባቸው አለን ይላሉ፣ እኛም አለን። ይሄ የጳጳሳቱ ክፍሎቹ ሲፈጠሩ እንትኑ አለ፣ ግን መለያየት ስላለ እኛ ውይይት ላይ ያለ ነው፣ ንግግር ነው ያለ ነው። በተለይ የቃላት አጠቃቀም ላይ ብዙም ልዩነት የለም። ነገረ ክርስቶስ ላይ ማውራት አለብን ብለን ቤተክርስቲያኗ በኦሪየንታል ቤተክርስቲያናትና በግሪክ ቤተክርስቲያን በካቶሊክም ጭምር ውይይት እየተካሄደ ነው ብዬ ጨረስኩኝ። ማስረጃ አምጣ አለኛ። አሁን ውይይት እያደረጋችሁ እንደሆነ ንግግር እየተደረገ እንደሆነ ልዩነታችን የፖለቲካውም ጫና ስለነበረበት የዚያ ነው እንጂ ብዙም የትምህርት ልዩነት የለውም ስላልክ ይሄ ፖለቲካ ነው ያወራው። ስለዚህ ማስረጃ ጠቀሳለኝ። እዚህ ላይ ነው የቆምነው። አሁን ርዕሱ ወደ ርዕሱ ስንመለስ ቤተክርስቲያን እንባላለን አንባልም? ትክክለኛዋ ቤተክርስቲያን እኛ ናት ካላችሁ ኦኬ ማስረጃ ታቀርባላችሁ፣ እኛ ደግሞ እኛ ነን ብለን እናወራለን። በዚያ መንገድ እንቀጥል። ጋዲ መቀጠል ይችላል፣ ይሄንን መመለስ ስለሚችል ማለት ነው። ቴንኪው ስላዳመጣችሁ ይበዙመና እግዚአብሔር ይስጥልኝ። እሺ ማውራት ትችላለህ ይፊ? አዎ ጎ ሄድ። እኔ ከ30 ሰከንድ በላይ አልወስድም። እኔም ቅድም እንዳልኩት ቅድም ላይቭን ጆይን አድርጌ የነበረው መሀል ላይ ገብቼ ነበረ። ቀሲስና ማን እዚህ ቶፒክ ላይ ሲያወሩ ነው እንዳጋጣሚ ገብቼም የነበረው። መሀል ላይ የሆነ ስራ ነበረብኝ ተመልሼ ወጥቼ ነበረ። አሁን መጣውና አሁን ራንደምሊ እንደው የሆነ ሲወራበት የነበረ የሆነ ቶፒክ አለ፣ የሆነ ርዕስ አለ፣ የተነሳ ነገር አለ፣ የተነሳ የዲስከሽን ቶፒክ አለ። እሱ ባለበት ሁኔታ እሱ ክሊርሊ አድሬስ ባልተደረገበት ሁኔታ እንደው የሆነ ራንደም የሆነ ጥያቄ አውት ኦፍ ኖዌር ከምን ርዕስ ጋር ይገናኝ ከምን ጋር ይገናኝ በማይታወቅበት ሁኔታ መጀመሪያ ቀሲስን ልጠይቃቸው ከዛ አንተ ልጠይቅ ራንደም የሆነ ማለት ነው ከቶፒኩም ጋር የማይገናኝ ጥያቄ ሊሆን ይችላል። እና እንደዚህ አይነት ጥያቄዎች መጠየቅ ፍትሃዊ ነው ብዬ አላስብም። እኔ እንደዚህ አይነት ጥያቄዎችን ለመጠየቅ ዝግጁ አይደለሁም። ቀሲስ እርሶም እንደዚህ አይነት ሀሳብ እንዳሉ ተስፋ አደርጋለሁ። ወደ ተያዘው ርዕስ ቢኬድ ጥሩ ነው። አመሰግናለሁ። ከጨረስክ ጋዴ አመሰግናለሁ። ግን አሁን ያልከው ትክክል አይደለም። ከርዕስ ጋር ያልተያዘ ራንደም ጥያቄ ምናምን ያልከው ትክክል አይደለም። ሲጠየቅ አማን ሲጠይቅ የነበረው ጥያቄ ከአንዱን ጥያቄ ነበር የጠየቀው ከርዕሱ ጋር የተያያዘ ነው። በቀጥታ ከምናወራው እንደውም ከርዕስ ጋር ፎርጌ አባውት ታይትል እንደውም ርዕሱን ሳይሆን አማን የጠየቀው ቀሲስ እንደዚህ ብለዋል ብለው የተናገሩትን ማስረጃ አምጡ ነው ያለው አይደለ እንዴ? ካደምን ከርዕሱ ውጪ ነው ያደረገው። እንደውም ርዕስም ላይ አይደለም ያወራው፣ ጭራሽ ለተናገሩት ነገር ማስረጃ አምጡ ነው የአማን ጥያቄ። ሌላ እንደውም አልጠየቅም እሱ። ስለዚህ ከርዕስ ውጪ ራንደም ጥያቄ ምናምን ያልከው ትክክል አይደለም ማለት ነው ጋዲሳ። እኔ ማስረጃውን ላሳይ፣ ቀሲስ የተጠየቁትን ማስረጃውን ላሳይ። አግሪድ ስቴትመንቱን በኦሪየንታልና በኢስተርን መካከል የተወሰነውን። እሺ እሱን ከአማን ጋር ታወራላችሁ፣ ችግር የለውም። ከአማን ጋር ቀሲስ ዕድል ስለሰጡኝ ያው ቀሲስ ቅድም ተጠይቀው የለ ማስረጃ ሰው እንዲማር ከአማን ጋር ትቀጥላላችሁ። አታወራም እኮ አላልኩም ጋዲዬ። ከአማን ጋር ትቀጥላላችሁ። ማን ስለሆነ ጥያቄ ያነሳውን ነው እያልኩ ያለሁት። እኔ ደግሞ ዝም ብሎ ራንደም ጥያቄ እየጠየቀ አይደለም አማን ነው እያልኩ ያለሁት። አማን ኦልሬዲ ቀሲስን ቅድም ማስረጃ አምጡ እያለ እየጠይቃቸው አልነበር? ማስረጃውን ማሳየት እችላለሁ። እንደ ትልቅ ያደርገኝ። ቆይ እስኪ ስማው፣ አማንን ስማና ከዛ ጋዲሳ ትቀጥላለህ።
እንዳልክ የሚባል ልጅ ግን ኤፊ ጨዋታ ማለት ነው። ኤፊ በጣም እኮ ነው የሚያስቀው። ምን እንደጠየቀ ስማ መጀመሪያ ጋር ኤፊ እኔ ስለ አማን አይደለም እንዳልክ የሚባል ልጅ ገዝተ ላይ ቁጭ ብሎ የሚጽፈውን ነገር ስለ ቀሲስ የሚናገራቸው በጣም አጸያፊ ነገሮች ከቅድሙ እየጻፈ መለስ እንዳልክ የራሱን ይመልሳል። አንተ ምን አገባህ? ተደራጅተህ ብትመጣ አትቋቋመኝም። ባይዘ በግልጽ ነው የምናገረው። ይሄንን ምን ለናለው በጣም በተደጋጋሚ ቆይ ማንም እንዳያስቆም በተደጋጋሚ በተፈጠሩ ክፍተቶች ሁሉ አታክ በቃ ለማድረግ ያልሞከሩት ነገር የለም። አማን አለን ቆይ እንዴ አለው እንዳልክ ቴንክ ዩ